እሱን ጠጥተዋል። በአማርኛም በኦሮሞኛም በጣም ኦራተር ነው። መስጊድ ውስጥ እያገለገለ አዎ መጽሐፍ ቅዱስን ያጠናው ግን ለመልካም አይደለም። ብዙዎቹን አበላሽተዋል። ብዙ ጴንጤዎቹን አበላሽተዋል ለመልካም። እኔም ደግሞ አንብቤ ያለው በጣም አንብቤ ያለው በኦሮሞኛ ነው። እኔ አማርኛን አልችልም ነበር። አማርኛ ጆሮ ቆርጣለሁ ብትለኝ አልሰማም ነበር በዛን ወቅት። ጌታን አገኘው። ከዛ ይታወቃል አማርኛ ራሱ ይታወቃል እኮ እንዴት ጌታን ካገኘ በኋላ አማርኛውን ራሱ በቃ ወሰንኩ። የግድ ኦሮሞ ብቻ ማስተማር የለብኝም መዞር አለብኝ ኢትዮጵያ ውስጥ በአማርኛም ማስተማር አለብኝ ብዬ ወሰንኩ። ጌታ ረዳኛው እየተናገርኩኝ ነው የተወሰነኝ 60% ቢሆን ወይ 20% ቢሆን ኤኒሃው መጽሐፍን እናነባለን። የምናነበው የጴንጤ መጽሐፍ ብለን ነው የምናነበው እንጂ እውነተኛ መጽሐፍ ብለን አናነብም። እንደዛው ነው። ጆን እንዳልኳችሁ የ147 መስጂድ ኃላፊ ነበረ። አሳጋጅም ነበረ። የእሱ አካባቢ አንድ መስጂድ የ147 ማለት በወረዳዎች ውስጥ እኮ ማለት እንደማለት ነው። አዎ የወረዳ እኮ ነው የምላችሁ። እሱ እኮ የወረዳ የእስልምና ጉዳይ ኃላፊ ነበረ። ለዛ እኮ ነው በእንትን የሚያፈላልገን በፖሊስ ስልጣን አለው። ስልጣን ስለነበረው ነው። ግን አልፈራውም። ለምንድነው የማልፈራ? ቤተሰብ ስለሆነ ምንም አያደርገኝም። ሌሎቹን ሊያጠቃ ይችላል። በሌላ መድፈር እንደማይቻል ይታወቃል። ምክንያቱም ቤተሰብ ስለሆነን አብረን በልተን አብረን ስለጠጣን እንደሱ ነው የምናስበው። ለማንኛውም ከጌታ በፊት የነበረ ህይወት እንደዚሁ ነበር። ከጌታ በኋላ ደግሞ የከፈልነው ዋጋ በጣም ከባድ ነው። ለማንኛውም እግዚአብሔር የረዳን ነው። ረድቶኛል። በይዘው እሱ አሁን ወጥቷል። ያም ይህ ለማለት ከባድ ነው። ለማንኛውም ወደ እስልምና ስንመጣ እስልምናና ኦርቶዶክስ እኮ ጠላት እንደሆኑ አያውቁም ኦርቶዶክሶቹ። ሙሐመድ የኢሳን እናት ማርያምን እና የፈርዖንን ሚስት አስያ የምትባል ያገባታል ብሎ ስል እንዴት እናታችን ያገባል ሙሐመድ ብሎ ማንቃት ነበረባቸው። ግን አብሮ ነው እንትን የሚያደርጉን አንዳንድ ጊዜ። በተለይ ወደ ምስራቅ አካባቢ እኔ ዞሬ ያገለግላለሁ። ምስራቅ ስላችሁ ወደ ሐረር ምስራቅና ምዕራብ ሐረርጌ አካባቢ አገለግላለሁ። እዛ ያሉት ኦርቶዶክሶች በጣም ነው የሚጮቁኑት፣ በጣም ነው የሚያስቸግሩት። ይህም ቢያውቁ ኖሮ ረዱ ነበር፣ አይናቸው ይከፈት ነበር። እኔው እንግዲህ መንፈሳቸው አንድ ስለሆነ ብዙም ልረዱት አልቻሉም። በረካ ሆኖ ወንድም 12 ወጥቷል መሰለኝ እና ለማንኛውም ኦርቶዶክሶች ስትጠየቁ እንትን ልክ ከገለባ ምንድነው የስንዴን ገለባ ከምትወቅጡት ኢየሱስን ስታገኙት ልክ እንደ እኔና እንደ ጆን ይበራላቸዋል። ያውን ነው ኖርማሊ ያውን ኡስታዝ ያወራለሁ ብሏል። ትንሽ ደቂቃ ውስጥ ብሎ ነው ገብቷል። ያው ደውዬለት ነው የመጣ አጆቹ አውራ ሰላም አለይኩም አይ ቲንክ ቢዚ መሰለኝ ግን አወራለሁ ብሏል። ከተወሰነ ደቂቃ በኋላ መጀመሪያ ወንጌል ስትነግረው ምን አለ? መጀመሪያ አካባቢ ያው እንደሚፈልገንም ደግሞ እናውቃለን ብያቸው ስለ እኔ ራሴን አክብጄ አይደለም። አሉ ልጆች ከኔ ጋር የነበሩ አንዱ አብዱሰላም ይባላል፣ አንዱ ሐሺም ይባላል፣ ሌላ ሁሴን ይባላል። አሉ በጌታ ነበሩ እነዚህ ልጆች እና ትልቅ ፖዚሽን ያላቸው ሰዎች ናቸው። ሙዓዝኖች ናቸው፣ የአሳጋጆች ኢማሞች ናቸው። እኔም ደግሞ በመስጂዳችን የቁርአን አስተማሪው ነው። እኔም ደግሞ ኡስታዝ ነኝ ባለው ቦታ እና ወንድማችን ደግሞ እንዳልኳቸው ፖዚሽኑ ከኛ የላቀ ነው። እኛ ከሱ ስር ነው የምንተዳደረው፣ ጎበና ማለት ነው። ምክንያቱም የእስልምና ጉዳይ መሪ እሱ ስለነበረ በወቅቱ አንድ ጊዜ ነገር ነው ሲነግረው ደግሞ በጣም ሰውን ይንቃል። ጎበና እዚህ ያለው ሰውዬ በጣም ነው ማለት ከእውቀት መጽሐፍቶቹን ይሸመድዳል። አንተ ስትናገር ከየትኛው መጽሐፍ እያወራህ እንዳለ በደንብ በቃሉ ስለሚያውቅ ይንቃል። በጣም ከባድ ሰው ነው እና
ከዛ ነገር ነው። ለማንኛውም ከዛ በኋላ እንደገና አንድ ወንድም አለ አማን ይባላል። ቁርአን ትንሽ ያነባል። ከኛ በፊት ከ10 ዓመት በፊት ነው ጌታን ያገኘ። እሱም ደግሞ ከዛ በኋላ ነው ጆን በህልም እሱና ልጇ በእኩለ ሌሊት ያው ሃሌሉያ ብሎ ምን ጣላችሁብን በቤታችን ብሎ መጨረሻ ላይ በዋግስቱ ነው የወሰነው። እሱ ውሳኔው ደግሞ ከባድ ነው። እኛ እዛ ቆይ እያልን ነበር፣ አትውጣ ከመስጅድ እዛ ትልቅ ስራ ትሰራለህ እያልን ነበር። እሱ ግን በቃ ተገፋፋም፣ ውስጡ መንፈስ ቅዱስም ውጣ አለው፣ ወጣው። በዚህ አይነት ሁኔታ ነው አጆቹ ሲያሳድዱ ነው የነበረው። ጌታንም የተቀበለው ጌታን ከተቀበለው በኋላ የከፈልነው ዋጋ ደግሞ እኔና እሱን ነው። ኖርማሊ እኔና እሱን ዋጋ የከፈልነው አልቅሶልናል። ደግነቱ ግን እኔ ከሱ ለየት የሚያደርገን የኔ ቤተሰብ ሙሉ በሙሉ በጌታ ሆኑ፣ ጌታን ተቀበሉ። የሱ ቤተሰብ ደግሞ አንድም ጌታን አልተቀበለም። ከባዱ ይሄ ነው። ሚስቱ ትመጣ ነበር እንዳልኳችሁ፣ ጌታን ትቀበል ነበረች። በጣም ጎበዝ ሴት ነበረች፣ ታስባለች። እና በጥበብ እያስገባናት ሳለን አንድ እህት ቅድም እንዳልኳችሁ እንትን አደረገችን፣ በጠበጠችን። እኔ አዝናለሁ ያን ቀን ሲያስብ፣ ዛሬ ላይ ሆኜ ያን ቀን ሲያስብ። እኛ አርሴ በተለይ ምዕራብ አርሲን ሙሉ በሙሉ ወደ ጌታ እናመጣታለን ብለን አስበን ነበር። እኔ ዘማሪም ነኝ፣ ዘምራለሁ በእስልምና ኮንቴክስት። አላሁ አላሁ ያ አላሁ ረቢ ረሕመታ አልመሲህ ኢሳ አርገኔ ከራ ጀነታ እያን በቃ ይገባችኋል። አላሁ ብለን ስንል ደግሞ የሙሐመድ አላህ አይደለም፣ የእስላም አላህ አይደለም፣ የክርስቲያኑ አላህ ብለን ስንል ምን ማለት ነው? አሁን መጽሐፍ ቅዱስ አለን እኛ በቤታችን። መጽሐፍ ቅዱስ ላሳያችሁ ትንሽ መጽሐፍ ቅዱስ። ኧረ ትችላለህ። ያው ትልቁ ላይ ያደርጋል። ስለዚህ ኧረ የሚገርም ነው። አንተ ለካ በእስልምና እንዲህ አይነት አለ የተቀጣጠለ ነገር። ስንት ወታደሮች እኮ አሉ የጌታ። በጣም ጆን ሰባኪ ነው። እኔ ዘምራለሁ። ለምሳሌ እነዚህ ይሄ መጽሐፍ ቅዱስ ነው፣ አረበኛ መጽሐፍ ቅዱስ ነው ይሄ። አርሲን ሰበርኩ። ይሄ አረበኛ መጽሐፍ ቅዱስ ነው ከነ ኮሜንተሪ ማለት ነው። እንዲሁም ደግሞ ይሄም መጽሐፍ ቅዱስ ነው፣ በአረብኛ ነው። አረበኛ መጽሐፍ ቅዱስ ዘፍጥረት ምዕራፍ 1 ቁጥር 1 እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ ነው አለም ብሎ ደግሞ ምንድነው ዘፍጥረት ኪታበ ተክዊን ነው የሚባለው። ዘፍጥረት ማለት ፊል ዐስሊ ከለቀ አላሁ ሰማዋት ወልአርድ፣ ካላቃ አላሁ ሰማዋት ወልአርድ ይላል። ይሄ ደግሞ የሶማሌኛው መጽሐፍ ቅዱስ ነው። ክታበ ሙቀደሰ ይላሉ። ሌሎቹ ኦሮመኛና አማርኛ ነው አሉ። ይሄም መጽሐፍ ቅዱስ ነው፣ የአረበኛው መጽሐፍ ቅዱስ ነው። እና አላህ ብለን ስንዘምር አላሁ አላሁ ያ አላሁ ረቢ ረሕመታ አልመሲህ ኢሳ አርገኔ ከራ ጀነታ። ሮሜ ነው ዮሐንስ 3:16 ላይ ያለውን የዘመርኩት። እግዚአብሔር አንድያ ልጁ ሰጠን እንዲሁ በሚለውን ነው በኮንቴክስቱ የዘመር ነው። በዚህ አይነት እየዘመርን ቁጭ ብለን ነው እንግዲህ ቁጭ ብለን እንደ መጅልስ ማለት ቁጭ ብለን ልክ እንደ ጴንጤ አንዘልም። ቁጭ ብለን ነው የምንዘምረው የምንጸልየው። እንትን ምን ሌላ አክሽን እንትን እናደርግ። ከዚህም የተነሳ ሙስሊሞች ምንም አያውቁብንም። ይመጣሉ ከኛ ጋር እንትን ይላል። ከቁርአናቸው ተነስተን ማለት ነው ከቁርአናቸው ተነስተን ቁርአንን በቁርአን እንገርፋለን። እኛ ቁርአንን በቁርአን ነው የምንመታ፣ ሙሐመድንም በሙሐመድ ነው የምንመታ፣ እስልምናን በእስልምና ነው የምንመጣ። ራሱን በራሱ መተን ገርፈ ነው ከውስጣቸው አወተን ወዴት ነው ትራንስፎርሜሽኑ? ከሙሐመዱ አላህ ወደ መጽሐፍ ቅዱሱ አላህ ይሸጋገራሉ ማለት ነው። ወደ መጽሐፍ ቅዱሱ አላህ ይሸጋገራሉ። የሙሐመድ አላህ ጣዖት ነው፣ የታወቀ ነው እሱ። የሙሐመድ አላህ ፈዕቡዱላህ ረበ ሐዘል በይቲ አለዚ አጥዓመኩም ሚን ጁዕ ወአመነኩም ሚን ኸውፍ
አሊሐተን አማልክቶች ናቸው። ከዛ ከአማልክት ወደ ሰማይና ምድር ፈጣሪ ወደ ልጁ ወደ ምድር የላከው ጌታ ወደዚህ ነው ትራንስፎርሜሽን የምናደርገው ማለት ነው። ግን ሙስሊሞቹን የምንጀምረው ከየት ነው? ከቁርአናቸው እንጀምራለን። መጀመሪያ እስልምና እባብ ነው። በይዘ ወይ ይቅርታ አድርጉልኝ፣ እስልምና እባብ ነው። እባቡን ጭንቅላቱን ካልመታችሁ ከባድ ነው። ጭንቅላቱ ካልተመታ ይሄ የቁርአን ለምሳሌ ሱራ 74 ቁጥር 24 ላይ አለ ይሄ ቁርአን ፈቃለ ኢን ሃዛ ኢላ ሲህሩን ዩእሰር ይህ ይላል መጽሐፈ ቁርአኑ። ምንድነው? ስለ ቁርአን ሲናገር ማለት ነው ከድግምት የተቀዳ መጽሐፍ ነው ይላል። ሱራ 74 24 ሱራ 21 ቁጥር 5 ላይ ደግሞ የህልሞች ቅዠት ነው ይላል። የህልሞች ቅዠት ነው። ይሄን ካልነገርካቸው አይነቁም ሙስሊሞች። ጀመረ እነሱን ፒንኮድ ማየት መቻል አለብን። ሱራ 25 ቁጥር 5 ተረት ነው ይላል። ቁርአን ተረት እንደሆነ ካልተረዱ ካላወቁ ሙስሊሞቹ አይነቁም። ወዲያው ተነስተን ከዚህ ከጀመርንላቸው አይነቁም። ለዛው ነው ጅማራችን ከመጽሐፋቸው ጀምረን ወደ እውነተኛ መጽሐፍ እንዲመጡ እናረጋቸዋለን። ሙሐመድን መተን ከውስጡ አወጥተነው ወደ እውነተኛ ጌታ ወደ ህይወት እንዲመጡ እናረጋቸዋለን። በዚህ አይነት ሲስተም ነው ስንሰራ የነበር ነው። ጆን ወጣ፣ የኔ ድምፅ ወጣ እንደ ይመጣል። ይሄንን ነው የምናደርገው። በዚህ አይነት ሁኔታ ነው ስንሰራ የነበር ነው። ጆንም ደግሞ ከኛ ጋር ሲቀላቀል ምንም ግርምት አልተፈጠረበትም። ምክንያቱም ያደረግነው ማንም ስልጠና አልሰጠንም ወዳጆች። ማንም ስልጠና ሳይሰጠን ቁጭ ብለን ጌታ መንፈስ ቅዱስ ብቻ ነው። እኔ አሁን ለምሳሌ ጌታን ተቀብዬ ይህን ዝማሬ ዘመርኩ። አልሐምዱሊላሂ ጀዴ ፋሩጀል ቀባ መሲሁ የሱዕ አርገጁ ክያፍ ለለባን በቃ ለነሱንም እግዚአብሔር ይመስገን ብዬ ጀምራለሁ። ኢየሱስ ክርስቶስን በማግኘቴ እጮሃለሁ ማለት ነው። ለነሱ በደንብ ይገባቸዋል። በደንብ ልክ እናንተም ኦርቶዶክሶቹን ለመድረስ በዛው ለነሱ በሚገባቸው እንደምትደርሱ ሁላ እኛም ደግሞ በዛ አይነት ሁኔታ ሙስሊሞቹ በቀላሉ እኔ በጌታ ፊት ነግራቸዋለሁ። በምዕራብ ሐረርጌ አካባቢ ራሱ ከ2000 የኦሮሞ ሙስሊም ጌታን ተቀብለዋል። በህዝብ ፊት ለፊት ነው። አንደኛ በጌታ መንፈስ ቅዱስ ፊት ነው የሚመሰክርላቸው። ቤተክርስቲያን ውስጥ ያደኩ ሰው ስለሆንኩ በአርሲ በምዕራብ አርሲና በባሌ ብዙዎች ኢየሱስ ክርስቶስን ተቀብለዋል። እንዴት ነው የሚቀበሉ መሰላችሁ? በአውዳቸው ነው የምንጀምርላቸው። ሳብስበናቸው እኛ ሚስዮናውያን አለን። እኛ እዛ ውስጥ ያሉት ማለት ነው። እዛ ይሰራሉ። የአብሔር ስሙ የተመሰገነ ይሁን። ያደርጋል። እዛ ይሰራሉ። ከዛ ጎደኞች አላቸው፣ ሰብስበው ያመጡልናል። እኛ በጀት ካገኘን ገንዘብ ካገኘን እጅ ያስተምራለሁ። በአንድ ስፍራ ጌታን ይቀበላሉ። በቀላሉ ኢየሱስን ይቀበላሉ። በቀላሉ ማለት ነው። አይከብዱም። ሙስሊሞች በህልም ብቻ አይደለም ጌታ የሚቀበሉ ወገንን። ሙስሊሞች በትምህርትም ጌታን ይቀበላሉ። በአንድ 50 በአንድ 41 ጊዜ እጃቸውን ወደ ላይ አንስቶ የኢየሱስ ክርስቶስ ጌትነት፣ ሞትና ትንሣኤን፣ መለኮትነቱና ሰዋነቱ እግዚአብሔር አብ እግዚአብሔር ወልድና መንፈስ ቅዱስን ተምሮ አውቆ የጥምቀት ትምህርት ተምሮ የውሃ ጥምቀት ወስዶ ከዛ ደግሞ እንደገና አሁንም ልካቸዋለን ወደዛው ከጴንጤ ጋር እንቀላቅላቸው። ያለምንም ክፍያ ያለምንም እንትን ወደዛ እንልካቸዋለን። በቀላሉ ይመጣሉ ሙስሊሞቹ። እና ይሄ ነው ጌታ እየሰራ ያለው። ወሬ ያበዛውባቸው ይቅርታ። እንግዲህ ተባረኩልኝ። እግዚአብሔር ይባርክ። በጣም የሚገርም ነገር ነው። እኔ ዛሬ በጣም አዲስ የሆነ ነገር ነው የሰማሁት። በጣም ራሴን ያየሁበት ነገር ነውና እግዚአብሔር ይባርክ። በእውነት ተባረክ። አሜን። ኧረ በጣም ብዙ ልጆች አሉ። ራሴን ያየሁበት ነገር ነውና እግዚአብሔር ይባርክ። በእውነት እሺ፣ ተባረክ። ሰላም። ከየት ነው አሁን የገባኸው ሰው? ሰላም። ኦኬ፣ እሺ። እግዚአብሔር በስፍራዎች ሁሉ ልጆች አሉት።
በስፍራዎች ሁሉ ልጆች አሉት። እኛ ይመስለናል አንዳንድ ሰው ልክ በኤልያስ ዘመን ብቻዬን ቀርቻለሁ ብሎ እንደሚል አይነት ነገር ማለት ነው። በተለያዩ ቦታ ላይ ከተለያዩ ሃይማኖቶች በእስልምና ሃይማኖት ውስጥ፣ በኦርቶዶክስ ሃይማኖት ውስጥ፣ በካቶሊክ ቤተክርስቲያን እንደዚሁ በጣም ብዙ እግዚአብሔር ወንዶችና ሴቶች ልጆች አሉት። በህይወታቸው ተወራርደው ዋጋ ከፍለው በኑሯቸውም በምንም በየትኛውም ጎዳና ወንጌልን ለህዝብ እያዳረሱ ያሉ ማለት ነው። ከነዛ መካከል እዚህ ሶሻል ሚዲያ ላይ የሚያገለግሉ ወንድሞች ናቸው በእስልምና ላይ የተጨመሩ። እግዚአብሔር ይባረክ። ብያባ በጌታ ነው። እሱም አንዱ ሌላ ኡስታዝ እኮ ነው አይደል? ሌላ ኡስታዝ ምንድነው ሰላም ጣም የሚለው ከታች በአረብኛ ቋንቋ ይጽፋል፣ ግን ሳስገባው ሰላም አይደለም። ኡስታዝ እስቲ ከታች በአረብኛ ይጽፋል ሰላም ጣም። አዎ እንደ ሰላም አልየሱአ የጌታ ሰላም ይብዛላችሁ ነው። ክርስቲያን ነው መሰለኝ። ሰላም አልየሱአ ነው ያለ እንጂ ሰላም አለይኩም አላለም። የኢየሱስ ሰላም ይብዛላችሁ ነው ያለው በአረበኛ። እሺ ቴንክ ዩ። እኛ ሰላም ለእናንተ ይሁን። ሁላችሁም ተባረኩልኝ። በሲሳ አብዶ ዘዶ በጣም እንወዳችሁ ማሪጌታ በኡስታዞች ዙሪያ እንግዲህ አብዶ አንዳንድ ነገሮች ነካክተዋል። ብዙ ጊዜ ከነሱ የምንሰማ ቁርአን ያለ ቃል ነው ብለው እነሱ ብዙ ጊዜ በዲቤት ላይም በንግግር ላይ አንዳንድ ጊዜ ይናገራሉና እኛ ደግሞ በተለይ በኦሮምኛ ዙሪያ የምናወራቸው ሰዎች ቁርአን ደግሞ ራሱ የነብዩ መልእክት ወይ ደግሞ የነብዩ ቃል እንደሆነ ሱራ 69 40 ላይ እንደዚሁም 81 19 ላይ ይናገራልና በእንደዚህ ነገሮች ስትነግራቸው ከሚናገሩ ይልቅ እንትን ይላሉ፣ ወደ ራሳቸው ወደ ክርክር ይገባሉ፣ ወይ ደግሞ ወደ ስድብ ወደ ተለየ ነገር ይገባሉና ጌታ ኢየሱስ ሲባርክ አብዲዬ ጎበና እነሱ የኛ ምሳሌ ነው። እኛ ግን በብዛት በተለይ አሁኑ ትውልድ ኤርሚ ነው ወደዚህ እንድንመጣ ያደረገን። በተለይ ከኔ ጨምር በኦሮምኛ ላይ እንድንሰራ ያደረገው አንድ 4 ልጆች ከኤርሚ ነው በብዛት የተማርነው። ለምን በሁለቱ ቢሰራ በአማርኛም በኦሮምኛም። በአማርኛ ብዙ ልጆች ብዙ ሰዎች አሉ። እኛ ደግሞ ለምን በኦሮምኛ አንሰራ? ብዙ ትውልድ በዚህ ላይ አልተሰራምና ለምን አንሰራም ብለን ተነሳን። አንዳንዶቹ አማርኛ እንኳን አንችልም ከኔም ጭምር ማለት ነው። እና ዋጂ አሁን ብታዩት በጣም ይሰራል። በተለይ ሙስሊሞች ላይ አብዶና በርሲሳ ጎበና ያውቃሉና በጣም ይሰራል። ልጁ ይናገራል፣ ደግሞ ያንዳንዱን ያነባል። ስለምናነባ ነው። እዛ ውስጥ ቆይተን አይደለም፣ እኛ እስልምና ውስጥ ቆይተን አይደለም። እና አብዶ እንኳን ከዛ ነው የወጡት። እያንዳንዱን አብዶ ሲያስተምሩ እኛ ደግሞ የት ቦታ እንዳለን እንድናጠና ያደርጋልና ቁርአኑን በደንብ እናነባዋለን። ከዛ ደግሞ ወጥተን ከነሱ ጋራ ለምስክርነት እንመሰክራለን። ብዙ ልጆች በእጃችን ያሉ ባለፈው ለኤርሚ አንዳንድ ልጆች ልክ ነበር እና መስጊድ የሚያሰግዱ አስተምረን አስጠምቀናል። የሚያሰግዱ ምዕመን አይደለም አሰጋጆች። በተለይ በአረብ ሀገር ያሉ እናንተ ታውቃላችሁ፣ የምንሄድበት ቦታዎች በጣም ከባድ ቦታ ያሉ ሰዎችን ነው። አንዳንዱ ሱዳን ላይ ሲያሰግዱ ከዛ አዲስ አበባ ተመልሶ ከዛ ሌላ አገር ሄደው በእጃችን ጌታ የተቀበሉ ልጆች አሉ። አረብኛ በደንብ ከኦሮምኛና ከአማርኛ በላይ የሚጽፉ የሚያነቡ እነዚህ ልጆች አሉ። አንዳንዶቹ ደግሞ ታዋቂዎች እንደ ናወል ሲያሳድዱ ለመግደል እንኳን የሚፈልጉ ልጆችም አሉ። እግዚአብሔር ደግሞ እጁን አይተናል ሲረዳ። እኛ እግዚአብሔርን የምናምነው እግዚአብሔር ሰዎች ሲገሉን በአካል እንኳን መጥቶ ሲያጡን የእግዚአብሔርን እጅ በላያችን ላይ እናያለን። እና አብዶ አሁን እዚህ ላይ ሚዲያ ላይ መጥቶ የሚናገሩት በቀላል ነገር አይደለም። እግዚአብሔር አስመልጦ ለዛሬ ያበቃውና ዛሬ እንደዚህ በድፍረት ያወራሉ። ስለዚህ ክብር ሁሉ ለጌታ ይሁን። ይሄ ሁሉ የእናንተ ውጤት ነው እና ኤርሚ ውጤት ነው እና ጎበና እና አብዶ ውጤት ነውና
የውነ ዘዶም መጡ። ዘዶን ትንሽ ይቀድመናል። ዘዶን በጣም ጠንካራ ነው ከኛ በትምህርትም በምንም። እግዚአብሔር የተባረከውን ተባረኩልኝ። ይህንን ነው የምላችሁ። ቁርአን ባይዘው ሁላችሁም እዚህ ያላችሁ ክርስቲያኖች፣ አማርኛ ላይ ያላችሁ ሰዎች ቁርአን የአላህ ቃል አይደለም የአላህ ቃል ነው የሚሉት። አንደኛ አላህ ለጅብሪል የተናገረበት አንዳች ስፍራ የለም። ጅብሪል ደግሞ ለነብዩ መሐመድ የተናገረበት አንዳች ስፍራ የለም። ቁርአን ራሱ ደግሞ የሚለው የነብዩ ቃል ነው ይላል። የትኛው ነብዩ? ለምሳሌ ፍቺው ጋር ስትሄድ 81:19 ላይ ያለው ፍቺው ጋር ስትሄድ የጅብሪል እንዳለ ነው የሚነገረው። የ69:40 ላይ ያለው ደግሞ የነብዩ መሐመድ እንደሆነ ነው የሚያወራውና ይሄንን ነው ምላችሁ። ጌታ ኢየሱስ ይባርካችሁ። ወንጌል ያሸንፋል። ወንጌል ይሰበካል በዓለም ዙሪያ ሁሉ፣ በአረብኛ፣ በኦሮምኛ፣ በትግርኛ፣ በአዲኛ፣ በከምባትኛ። አሁን እኛ ጋር በአዲኛም እየተሰበከን አለ። ሌላም እንጨምራለን። አዲኛም እንሰብካለን። በከምባትኛም በተቻለው ሁሉ በአረብኛም ወንጌል ይሰበካል። እግዚአብሔር ደግሞ ከኛ ጋር አለ። በተለይ አረብ ሀገር ያላችሁ ሰዎች በርቱ። እግዚአብሔር ከእናንተ ጋር ነው። ተባረኩልኝ። አሜን። ተባረክ ወንድምነት፣ ጸጋ ይብዛልህ። ሻሎም ሻሎም። ኡስታዝዬ እንኳን ደህና መጣህ። የጌታ ሰላም ይብዛላችሁ። አሜን አሜን አሜን። ሁሉ አማን፣ ሁሉ ሸጋ ነው። ደህና ነን። ጌታ ይባረክ። እዚህ እየተነሳ ነበር አንተም ጭምር በቀድሞ ህይወትህም በአሁኑ ህይወትህም ያ አብዶ አስቀምጦ ሲያማኝ ነበርና በመሐመድም በጌታም የሆንክበት ዘመን እየተወሳ ነበር። ምን ትላለህ? የዝንጀሮ ናት የጦጣ ልጅ የእናት ፍቅርና ጥላቸው አልገባኝም። ጠዋት በደረቷ ስትይዘኝ በጤዛ ትጠርገኛለች፣ ቀን ቀን ደግሞ ጀርባ ላይ ስትሸከመኝ በፀሐይ ትከልለኛለች እና የእናቴ ፍቅርና ጥላቸው አልገባኝም አለች አሉ። ማለት የጦጣ ነች የዝንጀሮ ነው ያልከው? ጦጣ ዝንጀሮ ከሁለት አንዱ ናቸው። ችግር የለውም። አብዶ የኔን ጠንካራ ጎንም እየተናገረ የደካማ ጎንንም እየተናገረ በቃ አባቱ ነኝና ይፈራኛል እያለ አሞገሰኝ። እንዴት ነበር ግን ኡስታዝ? እስኪ አስታውሰን ያን ጊዜ። አንተ እንግዲህ በወረዳ ውስጥ ያሉ የ147 መስጊድ ነው የተባለው። የነጌሌ አርሲ ወረዳ እስልምና ጉዳይ መሪ ስለሆንኩኝ በነጌሌ አርሲ ወረዳ ደግሞ 47 ቀበሌዎች አሉ። በ47ቱ ቀበሌ 147 መስጊዶች አሉ። አንድ 6 መስጊድ ያለበት ቀበሌ አለ፣ 2 መስጊድ ያለበት አለ፣ አንድ ያለበት አለ እና የ147 መስጊድ አሁን የእስልምና ጉዳይ ኃላፊ ማለት ነው። ለእናንተ በሚገባ ቋንቋ በጣም ከባድ ነው። በጣም ከባድ ስልጣን እኮ ነው። ትልቅ ስልጣን እኮ ነው እና ጳውሎስ በእኛ ስናመጣው መርጌታ የአህጉረ ስብከት ሊቀ ጳጳስ እንደማለት ነው አይደል? የአህጉረ ስብከት ሊቀ ጳጳስ እኮ ማለት ነው። እውነት ነው። የሀገረ ስብከት ሊቀ ጳጳስ ትክክል። የሚገርም ነው እኮ ቀጥል፣ ያንተ ነው ጊዜ እና በጣም ጥሩ ህይወት ነበረኝ በዛን ጊዜ እና ተሰምነት ነበረኝ። ከታች ሆኖ ብዙዎቹ አይ ማህየምነት እኮ ሰውን ደፋር ያደርጋል ይላሉ እና እስኪ እውቀታቸውን ብነግሩንና አንድ ሰው ወርዶለት የሆነ ካሊድ የሚባል ክዩ ካሊድ ነው ማን ነው ክዩ ካሊድ ያው ኡስታዝዬ እኔ ወርጄ ላስገባው ነበር። አንተ ንግግርህን ጨርስ ብዬ ነው። እኔ ወርዳለሁ። ማየ እንዳትወርጂ። አያወሩም። ለስድብ ነው። እኔ ቆይ ከታች ልሆን ይሳደቡ ችግር የለውም። ኧረ መሪ ጌታ ይቆዩ። ይኸው ወርዳለች። በቃ ጌታችን ጌታ ይባርካትና ክዩን እስኪ አጋጣሚ ላክ ወገናችን፣ ወንድም ከሆንክ ሴት ገብቷል። ክዩ ካሊድ እሺ። ሰላም ይብዛ ወገናችን፣ እንዴት ነህ? እንኳን በሰላም መጣ አለን። አልሐምዱሊላህ። ምኑ ነው እስኪ ውሸቱ ምኑ ነው ድፍረቱ ትለይልን?
የመጀመሪያው ድፍረት ቁርአን ያላህ ቃል አይደለም ማለት እሱ የመጀመሪያው ትልቁ ድፍረት ነው። መረጃ ይጠየቃል ወይስ ወደ ስድብ ይገባል? እሺ እኔም ስድብ እኮ አልገባስ። ጃሂል ስድብ ነው እንዴ? ጃሂል ማለት እኮ መሀይም ማለት ነው። እና መሀይም ማለት ስድብ ነው በጣም። እኛ መሀይማን አይደለንም። ከነቢዩ ስለምንሻል አሁን መጽሐፍና ማንበብ እንችላለን። እኛ ወደ ስድብ እየገባ ያለው አንተ ነህ አይደለም። እኛ መጽሐፍም ሆነ ማንበብ አንችልም፣ ወራቶችንም መቁጠር አንችልም። we are illiterate people ያለው እኮ መሐመድ ነው። እኛ ግን እንደዛ አይደለም። ተረጋጋ። ለምን አትረጋጋም? ተረጋጋ። መሀይም ማለት ያልተማረ ማለት ነው። አለመማር ደግሞ ስድብ አይደለም። እሺ አይደለም። እኛ ያልተማረን ሰዎች አይደለንም እያልኩ እኮ። እሺ በቃ እሺ። እሱን ተውና ማለት ነው። ተውና ከማለት በፊት እኮ መሀይም ስትለን እኛ ፊደል የቆጠረን ሰዎች ነን። ኡስታዝ ነበርክ አይደል? ፊደል የቆጠረን ሰዎች ነን እና መሀይም ናችሁ ማለት ትክክል ነው አይደለም? የመጅሊስ መሪ ነበርክ አይደል? ወገኔ ለምን ትሸሻለህ? የመጅሊስ መሪ ነበርክ አይደል? ለምን ትሸሻለህ? የተማርነውን ሰዎች መተህ መሀይምነታችሁ ነው ለድፍረታችሁ የሚጋብዛችሁ ብለህ ስትል እኛ የተማርን ሰዎች ነን፣ ለምን ትሰድበናለህ ትዘልፈናለህ አልኩ። ትክክል ነኝ ብለህ ካለፍክ ትክክልነቱን አረጋግጥ፣ ካልሆነ ደግሞ ኖ ተሳስቻለሁኝና ይቅርታ በል። ጃሂል ማለት ስድብ ስላልሆነ እኔ ሶሪ አልልህም ይቅርታም አልልህም። ጃሂል ነው እንግዲህ። ስለዚህ ፍርዱን ለቤቱ የጃሂል ትርጉም ይንገርን እስቲ ካሊድ ክዩ። ከጃሂል ማለት ምን ማለት ነው ወደ አማርኛ ስታመጣ? እስቲ አንተ ደግሞ ከየት የመጣን አንተ? ዝም በል። ከሱ ጋር እያወራሁ አይደል እንዴ? አይበሳጭውን። አይ ለመማር ፈልጌ ነው። ሁለቱም የኖርን ጃሂል ማዕናው ምንድን ነው? ሁለቱም ኡስታዞች ናቸው። ከፈለክ ኪዩ፣ ከፈለክ አብዶን፣ ከፈለክ ጎበናን። ጎበና ይመቸኛል። ኦኬ ጎበና አሪፍ ልጅ ይመስላል። እሺ ከኔ ጋር ያውራ። አብዶ የበላይም ስለሆነ ይፈራዋልና ከኔ ጋር ከደካማ ጋር ቀጥልና እስኪ ለምሳሌ ቆይ እያወራሁ ነኝ እንደማመጥና ሱረቱል ጁምዓ የአርብ ምዕራፍ የቅዳሜ የትኛ እንደሆነ ባይታወቅም እንዲህ ይላል። يسبح لله ما في السماوات وما في الأرض الملك القدوس العزيز الحكيم هو الذي بعث في الأميين رسولا منهم يتلو عليهم آياته ويزكيهم ويعلمهم الكتاب والحكمة وإن كانوا من قبل لفي ضلال مبين. يسبح لله ما في السماوات والأرض በሰማያት ያለው እንደምትችል እየነገርከኝ ነው። ርዕሱ ምንድን ነው? ርዕስ ምንድን ነው? እኔ እኮ ያልኩህ ቁርአን ያላህ ቃል አይደለም ብለኸኛል። ሜት አድርግና ስማ። መሀይም ብለህ ስላልከው መሀይምነቱን በደንብ እያሳየህ ነው። መሀይምነት እኮ ማለት ሜት አድርግና ስማ። አሁን መሀይም ብለዋል አይደለ? ሜት አድርጌያለሁ። መሀይም ብለዋል። መሀይምነቱን አሁን በደንብ እያሳየ ነው። አንተ ዝም ብለህ ነው መስማት ያለበት። ካነበበ በኋላ ይተረጉምልሃል። ጥያቄ ካለህ ትጠይቀዋለህ ማለት ነው። ኦኬ ሚዩት አድርግና ስማ። የጠየቀው ጥያቄ አድምጥ አልኩህ። ዝም ብለህ በእናትህ በጊዜ ተኛ ብለህ እንቅልፍ እንዲሁ ከሆነ እታች ውረድ። ካልሆነ የመጣኸው ሊቃውንቱ ጋር ነው የመጣኸው። አረብኛውን እያለልህ ነው። ከዛ አማርኛ ይተረጉምልሃል። ከዛ ጥያቄ ካለህ ትጠይቃለህ ማለት ነው። ኦኬ ቴንክ ዩ። ከዚህ በኋላ ማይክ ከፈታችሁ ታይቶ ነው ሀቢቢ የነበረው መስሎት የአህያ ስጋ በቅጠል ስሎት በአመድ አለ ይላል የሀገሬ ሰው ሲተርት። ኡስታዝ እየቀጠለ አንተ ቅድም የጀመርከውን ቀጥል። እዚህ ስለሚሰሙ ቀጥል አንተ። ምን ይላል እዚህ ጋ? ዩሰቢሑ ሊላሂ ማ ፊ ሰማዋት ወልአርድ ልመሊክ ልቅዱስ ልዓዚዝ ልሐኪም ማለት በሰማያት ያለው በምድርም ያለው ሁሉ ለአላህ ንጉስ ቅዱስ አሸናፊው ጥበበኛ ለሆነው ያሞግሳል። ሁሉ ለአላህ ያሞግሳሉ ይልና
ሁወለዚ ያ አላህ ብሎ ማለት በዐተ ፊል ኡምይነ ረሱለን ሚንሁም የትሉ ዐለይሂም አያቲህ እርሱ በመሐይሞቹ ውስጥ አንቀጾቹን በምን ውስጥ በመሐይሞች። ስለዚህ እኔ መሐይም አይደለሁም ያልኩት ከዚህ የተነሳ ነው። ሙሐመድም መሐይም ነው፣ የተላከውም ወደ መሐይም ነው፣ ወደ መሐይማን ነው። እርሱም ያ በመሐይሞቹ ውስጥ አንቀጾቹን ወይንም ቁርአንን በእነርሱ ላይ የሚያነበላቸው ከማጋራትም የሚያጠራቸውም መጽሐፍንና ጥበብን የሚያስተምራቸውም የሆነን መልእክተኛ ከእነርሱ ውስጥ የላከ ነው። ዋው አይገርምም? መሐይም ስለው 12 ቁጥር ምስማር ይላል። ይሄ ነው ቆንጅዬ መሐይም በልታቸው ሆነ። ስማ እንግዲህ ያላቅምህ ነው ፊር ያልከው ከማጋ እያወራል ከማጋ ልታወራ እንደመጣችሁ አለማወቅ ደፋር ያደርጋል ብሎ የሚለው ቅድም እንደጻፈው አይነት ነው። አቤት አለማወቅ ደፋር ያደርጋል ብሎ የሚለው እንደ ኮሜንት እንደጻፈው እንደ ኪዩ አይነት ነው። ወሐከመ ረጁሉ አላ ነፍሲሂ ይላሉ አረቦቹና ሰውየው በራሱ ላይ ፈረደ አይነት ነው። በራሱ ዶሮ ጭራጭራ የምትታረድበትን ካራ ወጣች እንደሚባለው የራሱን መሐይምነት ወደኛ ገልብጦ እኛን እኮ እንደዚህ ብሎ ነው የሚያሞግሰን የመጽሐፍቱን ባለቤቶች። ቀደም አብዱ ጨምርልን ሌላ ሱራ 1094 ላይ ፈኢን ኩንተ ፊ ሸክ ሚማ አንዘልና ኢለይከ ፈስአል ለዚነ የቅረኡነ አልኪታበ ሚን ቀብሊከ ለቀድ ጃአከ አልሐቁ ሚን ረቢከ ፈላ ተኩነነ ሚነል ሙምተሪን። ወደ አንተም ካወረድነው በመጠራጠር ውስጥ ብትሆን እነዚያን ከአንተ በፊት መጽሐፉን የሚያነቡትን ጠይቅ። አስተምራቸው ሳይሆን ውቀሳቸው ሳይሆን ከአንተ በፊት መጽሐፍትን የሚያነቡትን ሰዎች ጠይቅ ነው የተባለው። ስለዚህ የመጽሐፍቱ ሰዎች ወይም ክርስቲያኖችና አይሁዶች የመጽሐፍቱ ሰዎች ናቸው፣ ጠበብት ናቸው፣ ልሂቆች ናቸው፣ አዋቂዎች ናቸው። ስለዚህ ሙሐመድ ራሱ እነሱን መጠየቅ ሲገባው የተላከው ወደ መሐይማን ህዝቦች ብሎ ካለ እኔ ደግሞ መጽሐፍና ማንበብ የማልችል ወራትን በትክክል መቁጠር የማልችልና አንዳንድ ጊዜ 28 አንዳንዴ 29 ይሆኑብናል ወሩን በትክክል መቁጠር የማንችል we are illiterate people ያለው ሙሐመድ ነው። የተላከውም ደግሞ ወደ መሐይማን ህዝቦች ናቸው ብሎ ያለው ነው። ክርስቲያኖችና አይሁዶችን ጠቢባን ስለሆኑ ወደ አንተም ካወረድ ነው ከቁርአኑ ራሱ ብትጠራጠር ከአንተ በፊት መጽሐፍትን የሚያነቡትን ሰዎች ጠይቅ። አሁን እነሱ መጥተው መጽሐፋችሁ ትክክል አይደለም ተሳስታችኋልና ወደ እስልምና ነው እንደሚሉ ሳይሆን ያለሁበት መንገድ እንዴት ነው ብሎ መጠየቅ ያለብን እኛን የመጽሐፍቱን ባለቤቶችን ነው። ለምን? እውቀት ስላለን መሪዎቻችንም አዋቂያን ስለሆኑ። ለምሳሌ ሐዋርያው ቅዱስ ጳውሎስ ከገማልያል እግር ስር ቁጭ ብሎ ህግን የተማረ ቀናኢ የነበረ ከህግ ብትጠይቁኝ እኔ ፈሪሳዊ ነኝ አለ። ህግን ጠንቅቄ ያውቃለሁኝ ነው ያለው። ነቢዩ መሐመድስ እኛ መሐይማንን እንዴት በራሱ አምሶ ሶሪ ኦኬ 6 ለምሳሌ በዚሁ ሱራ ዮናስ ነው የሚባለው የዮናስ ምዕራፍ ተብሎ ነው የምታወቀውና ለምንድን ነው ፈኢን ኩንተ ፊ ሸክን በመጠራጠር ውስጥ ብትሆን ወደ ሉቃስ ወንጌል ምዕራፍ 24 ቁጥር 44 ላይ ጌታችን ኢየሱስ ክርስቶስ የኤማሁስን መንገደኞች መንገድ ላይ አገኛቸውና እንዲህ አላቸው፣ እናንተ በህግና በነቢያት ስለ እኔ የተጻፈውን እንዴት ረሳችሁት? ስለ እኔ በቁርአን የተጻፈውን አይደለም ያላቸው፣ ስለ እኔ በሐዲስ የተተረከውን አይደለም ያለው፣ በህግና በነቢያት በመዝሙራትም ስለ እኔ ተጽፏል፣ እንደምሞት እንደምነሳ በሶስተኛው ቀን ሁሉ ነገር ተነግሯቸው ሳለ እናንተ አይኖቻችሁ ተይዘው ወደማይሆኑበት አቅጣጫ የምትሉ ስለምንድን ነው? አታስተውሉም? ምን ስል ህግና መዝሙራትንና ተውራትን ነው፣ ማለትም ተውራህን ነው። ስለዚህ ሊጠይቁ ተልከው
ለማስተማር ስነሱ አይ ወራጅ አለ መጽሐፋችሁን ስለማታውቁት ነው ወደዚህ የመጣችሁት እንላቸዋለን። ሱራ 779 ጋር ልምጣ ቆይ 179 እንዲህ ይላል። ይሄንን መየህዲህላሁ 78 ነው የምጀምረው። አቤት ወለቀድ ዘራእና ከዛ በላይ ያለውን ፈልጌ ሁለቱን ላይ ያይዞ 78 እና 79 ነው። መየህዲህላሁ ፈሁወል ሙህተድ አላህ የሚያቀናው የሚመራው ማለት ነው። እርሱ ቅን ነው። የሚያጠመውም ሰው እነዛ ከሳሪዎቹ እነሱ ናቸው። ስለዚህ አላህ አጥማሚ ነው ብለን ስንል የሰይጣን ታላቅ ነው፣ የሰይጣን ታናሽ ነው፣ እሱ የሚያጠራጥር ጉዳይ ሆኖ ሳለ ሰይጣን ለእናንተ ግልጽ ጠላት ነውና ከእርሱ ተጠበቁ ብሎ ሲናገር ቁርአን አላህ ራሱ አላህ የሚያጠመውን የሚመራ ማንም የለም ብሎ ይልና ወለቀድ ዘራእና ለጀሃነመ ከሲረን ሚነል ጂኒ ወልኢንስ ከጋኔንም ከሰዎችም ብዙዎችን ለገሃነም በእርግጥ ፈጠርን። ፈጣሪ ሆኖ ሳለ ሰውን ለገሃነም ፈጠርኩኝ ሲል ከሰይጣን በምን ይተናነሳል? ወይንስ ራሱ በተለዋዋጭ ዘይቤ ነው አላህ ራሱ ሰይጣን ሆኖ ሰይጣን ራሱ አላህ ሆኖ የመጣው? ምክንያቱም ሰውን ለጀሃነም ከፈጠረ አንድ ሰውም ይሁን አይደለም ብዙሃኑ አላህ ጣዖት ነው አምላክ አይደለም ቁርአን የአላህ ቃል አይደለም ስንል ያለ ምክንያት አይደለም። አላህ አጥማሚ ስለሆነ ሰውን እንዲመሩ ስለማይፈልግ አላህ ጣዖት ነው፣ ቁርአን ደግሞ የመለኮት ቃል አይደለም። ወለቀድ ዘራእና ለጀሃነም ለገሃነመ እሳት በእርግጥ ሰዎችን ፈጠረን ከሲረን ሚነል ጂኒ ወልኢንስ ከሰዎቹም ብዙውን አብላጫው በፐርሰንቱ እንኳን ሲያስቀምጥ ብዙዎቹ ለምን ይላል? ከዚህ ጋር መስፈርቶቹን ሲያስቀምጥ ለሁም ቁሉቡን ላ የፍቀሁነ ቢሃ ለእነርሱም በእርሳቸው የማያውቁባቸው ልቦች አሏቸው። ልብን የፈጠረው ማን ነው? ያደነደነውስ ማን ነው? ለዛውም በድፍረት አለማወቅ ለካ ደፋር ያደርጋል የሚባለው እንደ አላህና እንደ መሐመድ ናቸው። ወለሁም አዕዩኑ ላ ዩብሲሩነ ቢሃ አይኖች አሏቸው በእነሱ የማያዩባቸው። ኦኬ ያን ፈጣሪው ማን ነው? እንዳያዩ አድርጎ የፈጠረው ማን ነው? በፈጠረው ነገር ደግሞ ሰውን የሚወቅሰው ማን ነው? ወለሁም አዛኑ ላ የስመዑነ ቢሃ ጆሮች አሏቸው እውነትን የማይሰሙባቸው ጆሮች። ጆሮን ፈጥሮ እውነትን እንዳይሰሙ ያደረጋቸው ማን ነው ተብሎ ሲጠየቅ ሱራ 2 ቁጥር 6 እና 7 ላይ ያመጣዋልና ኡላኢከ ከልአንዓም እነርሱ እንደ እንስሳዎች ናቸው። በልሁም አደል ከእንስሳትም የበለጠ ጠማሞች ናቸው። እንስሳትም ጠማማዎች ናቸው። ከእንስሳቶችም በላይ ጠማሞች ናቸው ብሎ ካለ እንስሳቶችም ጠማሞች ናቸውና ጀሃነም ይገባሉ ማለት ነው። ይሄ የአጋንንት ንግግር ካልሆነ የእግዚአብሔር ቃል ሊሆን አይችልምና ለዚህ ነው እንደዚህ የምንለው። ኦኬ ሱራ 2ን ተናገሬ ልልቀቅላችሁ ለወገኖቼ። እንዲህ ይላል ኢነል ለዚነ ከፈሩ እነዛ የካዱ ሰዎች አአንዘርተሁም ሰዋኡን ዐለይሂም በእነርሱ ላይ እኩል ነው። አአንዘርተሁም ብታስፈራራቸውም አም ለም ቱንዚርሁም ባታስፈራራቸውም ማለትም ገሃነም እሳት አለና በአምላክ እመኑ ብለህ ብትነግራቸውም የብስራቱን ገነት አለ ብለህ ብታበስራቸውና ጀሃነም አለ ብለህ ብታስፈራራቸውም አያምኑም። ለምን? ختم الله على قلوبهم وعلى سمعهم አላህ በልቦቻቸው ላይ በማስሚያዎቻቸውም ላይ አትሞባቸዋልና ማህተም አድርጎበት እንዳያምኑ ልቦቻቸውን ዘግቶ ጆሮቻቸውን አደንቁሮ ወለሁም አዛቡን ዐዚም ለእነርሱ ታላቅ ቅጣት አላቸው። ልባቸውን አደንድኖ ታላቅ ቅጣት አላቸው። ጆሮቻቸውን አደንቁሮ እንዳይሰሙ አድርገው ለነሱ ጀሃነም አለላቸው። አይኖቻቸው መልካም ነገርን እንዳይጨብጡ አድርገው እጆቻቸው ስለታሰረች እነሱ የገሃነም ናቸው ማለት ختم الله على قلوبهم
አላህ በልቦቻቸው ላይ በመስሚያዎቻቸውም ላይ አትሞባቸዋልና ለነሱ አሳማሚ ቅጣት አለላቸው ብሎ ሲናገር አጥማሚውን አላህን እንዴት ልከተለው ብዬ ስላቸው ካልተከተልከው እንገለሃለን። አረ እኔ አልሞትም፣ ልገለኝ አይደለም ጌታ ያዳነኝ፣ ሞቶልኝ እንጂ ያዳነኝ ልገለኝ አይደለም የጠራኝ ብያቸው ይኸው 10ዎቹን ዓመታት አስቆጠረንና ፈመን ዩሪድላሁ አያህዲየሁ የሽራህ ሰድረሁ ሊልእስላም አላህም ሊመራው የሚሻውን ሰው ደረቱን ወይንም ልቡን ለእስላም ይከፍትለታል። ሊመራው ያሻውን ሰው የፈለገውን ሰው ልቡን ለእስልምና ይከፍትለታል፣ ሙስሊም ያደርገዋል። ወመን ዩሪድ አን ዩድለሁ የጅዐል ሰድረሁ ደይቀን ሐረጀን ከአነማ የሰዐዱ ፊሰማ ሊያጠመውም የሚሻውን ሰው ደግሞ ደረቱን ጠባብ ቸጋራና ወደ ሰማይ ለመውጣት እንደምታገል ሰው ያደርግበታል። ስለዚህ ሰውየው ተጠያቂ አይደለም። ልጅቱ እናትየው ልጇን እንዲያለችው ይባላል። ለንግግሩ በጣም ይቅርታና ከዚህ አንተ ድቃላ ብላ እናቷ ልጇን ሰደበቻት። እማዬ ታዲያ እሱ የኔ ጥፋት ነው እንዴ ብሎ አላት ይባላል። ያጠመመው ያደነቆረው ያጨለምበት እርሱ ራሱ ሆኖ ሳለ ታዲያ እኔ ለምን እጠየቃለሁኝ? ስላከፈረኝ እኔን አጥምሞኝ የገሃነም ነህ ብሎ ሲለኝ የኔ ጥፋት የቱ ጋ ነው? ለመመራት ፈለግኩኝ፣ እስልምና ለመቀበል ፈለግኩኝ። ግን ልቤን ጨካን ጠባብ ወደ ሰማይ ያላመስላል ለመውጣት እንደምታገል ሰው ካደረገብኝና እኔ እስልምና መቀበል ካልቻልኩኝ ገሃነም ይጠብቃል ብሎ ማለቱ የቱ ጋ ነው ጥያቄው? አልገባኝም። ጨመረለት ሱራ 7 ቁጥር 186 86 አዎ 186 ኦኬ 186 ኦኬ ኢነ ወልይየ አላሁ አለዚ ነዘለ አልኪታበ ወሁወ የትሉ እሱና ሱራ 7 96 ጋር እርኩኝ ሶሪ ሱራ 7 ሌላ ክፍል ገባው 86 ይኸው ተመለስኩኝ። ማዩድልላሁ ፈላ ሃዲየ ለህ አላህ የሚያጠመውን ሰው ለእርሱ ምንም አቅኝ የለውም። አላህ ያጠመመውን ለእርሱ ምንም አቅኝ የለውም። ወዩዝሂሩሁም ፊ ጡግያንህም ያዕመሁን ወየዘርሁም ፊ ጡግያንህም ያዕመሁን በጥመታቸውም ውስጥ እየዋለሉ ይተዋቸዋል እንጂ እርሱ ያጠመመውን ማንም ሊመራው አይችልም። አምባገነን ነው። ስለዚህ እርሱ ያጠመመውን ሰው ብሎ ካለ ይሄኛው ካራክተር ብቻ ይሄ ገጸ ባህሪ መለኮት በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ሁላችሁም የምታውቁት ከቁጥር 15 ጀምሮ 13 እና 14 ያለውን ጀምሮ ስንመለከት እንዲህ ይላል። ከ13 ከሰማይም ከወረደው በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው ይልና ሙሴም በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ይገባዋል። በእርሱ የሚያምን ሁሉ አላህ ሊያጠመው የሚሻውን ሁሉ አይደለም። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወደዋልና። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና። በእርሱ በሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል። ብርሃን ወደ ዓለም ስለመጣ ሰዎች ስራቸው ክፉ ነበርና ከብርሃን ይልቅ ጨለማን ስለወደዱ ፍርዱ ይህ ነው እያለ ይቀጥላል። እግዚአብሔር ዓለምን የማጥፋት እቅድ የለውም። ዓለምን የማጥፋት እቅድ ቢኖረው ጌታችን ኢየሱስ ክርስቶስን ወደ ምድር ባላከው ነበር። አላህ ግን ወለው ሽእና ለአተይና ኩለ ነፍሲን ሁዳሃ እኛ ብንሻ ኖሮ ሰዎችን ሁሉ ቅንነቷን እንመራት ነበር።
ሰዎችን ሁሉ እንመራ ነበር። ወላኪን ሐቀል ቀውሉ ሚኒ ለአምለአነ ጀሃነመ ሚነል ጂነቲ ወናሲ አጅመዒን። ነገር ግን ከኛ የሆነ ቃል በእርግጥ ተላልፈዋል። ለገሃነመ እሳት ቃል ክዳን ገብተንላታልና ቃላችን እናጥፈን ብሏል። ምንድነው እሱ? ለአምለአነ ጀሃነመ ሚነል ጂነቲ ወናሲ አጅመዒን። ከሰውና ከአጋንንት የተሰበሰቡ ሆነው ገሃነመ እሳትን እሞላለሁ የሚል ቃለ መሐላ ከኔ ተላልፈዋልና ሰውን ሁሉ ልመራ አልችልም። እግዚአብሔር ግን ምንድነው የሚለው? በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ። በእርሱ የሚያምን ሁሉ አንድ እንኳን ሳይቀር ባለማመን እንጂ የምትጠፋው እግዚአብሔር የመዳኛ መንገዱን አስቀምጠዋል። የእስልምናውስ ወለው ሺእና ለአተይና ኩለ ነፍስን ሁዳሃ፣ እኛ ብንሻ ኖሮ ሰዎችን ሁሉ ቅንነቷን በሰጠናት ነበር። ነፍስን ሁሉ ቅንነቷን በሰጠናት ነበር። አንፈልግም ነው። ለምንድን ነው የማይፈልገው? ራሱ የፈጠረውን ሰው እኔን ፍጠረኝ ብዬ አይደለም የፈጠረኝ፣ ፈጠረኝና ተገኘው። ከዛም በኋላ ጠማማ አድርጎ ፈጠረኝ እንደ ቁርአኑ አባባል። ስለዚህ አጥማሚው ሰይጣን ነው ወይስ መለኮት ነው? አላህ አምላክ ሊሆን አይችልም ብለን ክደን የወጣ ነው። ለዚህ ነው አያዋጣም ብለን የጣል ነው። ለዚህ ነው የምንገልለትን ሳይሆን የሞተልንን ጌታ ተከትለን ነው የዳን ነው። ሞቶ ያዳንን ጌታ አሜን። ሱራ 19ንም ጨምረው እስኪ ጆዬ። ሱራ 19 ቁጥር 71 1971 የሚገርም ከ68 ልጀምርና ሰውን ለጀሃነም ፈጠርን ነው ያልከው ቅድም ጆዬ። ቁርአኑ ነው ያለው። በፊት መሪ ጌታ ተመሳሳዩን ጨርሰ ሄድ። ሱረቱል እስራኤል እንትን ወደዛ ሳትሄድ በፊት ሱረቱል እስራኤል ቁጥር 97 ጋር ሄድና እሱን ጨርሰ ወደ ሱረቱል መርያም ሄድ። እሺ ቁጥር 97 እና ሱራ መርያም ከ66 ነው የሚጀምረው። ቁጥር ስንት ነው? 97 ሱረቱል እስራኤል። ቴንክ ዩ። ወመን የህዲህ ላሁ ፈሁወል ሙህተድ፣ አላህም ያቀናው ሰው የመራው ሰው ማለት ነው። ወደ ትክክለኛው መንገድ አላህ የመራው ሰው ቅኑ እርሱ ብቻ ነው። አሁን እሺ ይሄንን ከሮሜ 3:24 ጋር ብናስማማው እንዴት ነው የምታየው? ሮሜ 3 እመለስበታለሁ። ምክንያቱም ክፍሉን ከጌታ ፍቅር አንጻር ነው እኔ መጽሐፍ ቁርአንን የሚመለከተው። ሮሜ 3:24 በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዲያው በጸጋ ይጸድቃሉ ማለትና አላህ የሚመራው ሰው እርሱ ቅን ነው ማለት። አላህ የመራው አላህ የራሱ እግዚአብሔር ይገስጸውና መን የህዲህ ላሁ ፈሁወል ሙህተድ ወመን ፈለን ተጅደ ለሁ አውሊያአ ሚን ዱኒ፣ ያጠመማቸውንም ሰዎች ከእርሱ ሌላ ለእነርሱ ፈጽሞ ረዳት አታገኝላቸው። ኦ ማይ ጉድነስ። ጌታችን ኢየሱስ ክርስቶስ አድርጎ ያለፈውን ነገር ሐዋርያው ቅዱስ ጳውሎስ ሲናገር፣ አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። እርሱም ለሚያምኑ ሁሉ የሆነ ላመነበት ሁሉ የሆነ በኢየሱስ ክርስቶስም በማመን የሚገኘው የእግዚአብሔር ጽድቅ ነው፣ ልዩነት የለምና። ሁሉ ኃጢአትን ሰርቷልና የእግዚአብሔርም ክብር ጎድሏቸዋልና። ይሄ ክብር የጎደለው ሰው በኢየሱስ ክርስቶስን በሆነው ቤዛነት በኩል እንዲያው በጸጋ ይጸድቃሉ። ሰግዶ ይጸድቃሉ አይደለም። ተራራን ቧጦ ይጸድቃሉ አይደለም። እንዲያው በጸጋው ይጸድቃሉ፣ በቸርነቱ ይጸድቃሉ። እርሱንም እግዚአብሔር በእምነት የሚገኝ በደሙም የሆነ ማስተስሪያ አድርጎ አቆመው። ይህም በፊት የተደረገውን ኃጢአት በእግዚአብሔር ችሎታ ስለመተው ጽድቁን ያሳይ ዘንድ ነው። ክብር ለጌታ ይሁን። ወደ ቁርአኑ እንመለስ። አላህ ያጠመማቸውን ሰዎች ከእርሱ ሌላ ለእነርሱ ፈጽሞ ረዳት አታገኝላቸውም። ያጠመመውም እርሱ የሚፈታውም እርሱ እንደማለት ነው።
ይልና በትንሣኤ ቀንም ዕውሮች፣ ዲዳዎች፣ ደንቆሮችም ሆነው በፊቶቻቸው ላይ እየተጎተቱ እንሰበስባቸዋለን። አላህ አጥምሞ ዕውሮች፣ ደንቆሮች፣ ዱዳዎች አድርገው እየተጎተቱ እንሰበስባቸዋለን ይልና መኖሪያቸውም ገሃነም ናት። በደከመች ቁጥር መንቀልቀልን እንጨምርባቸዋለን። እባካችሁ ውጡ ከዚህ አጋንንታዊ ትምህርት። እንዴት? አላህ ያቀናው ሰው ቅኑ እርሱ ነው። ያጠመማቸውም ሰዎች ከእርሱ ሌላ ምንም ፈጽሞ ረዳት አታገኝላቸውም። በትንሣኤ ቀንም ዕውሮች፣ ዲዳዎች፣ ደንቆሮች ሆነው በፊቶቻቸው ላይ እየተጎተቱ እንሰበስባቸዋለን የሚለውንና ወደ መጽሐፍ ቅዱሱ ጌታ ስንመለስ ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎድሏቸዋል ብለው በኢየሱስ ክርስቶስም በሆነው ቤዛነት እንዲያው በጸጋው ይጸድቃሉ። በእኛ ስራ አይደለም፣ በጸጋው በተደረገልን ስራ በማመን ይጸድቃሉ ስባል አሁን ጸድቅ ያለው ብዬ ነው የተከተልኩት እንጂ ወደፊት ይጸድቃሉ ብዬ አይደለም ጌታን የተከተልኩት። ጸድቅ ያለው ድኛ ያለው ዛሬ ቢሞት በቀኙ ተቀምጬ ያለው ብዬ ነው የተከተልኩት። ለምን? እርሱን እግዚአብሔር በእምነት የሚገኝ በስራ የሚገኝ አይደለም ያለው። በጾምና በጸሎት የሚገኝ ድነት አይደለም ያለው። በእምነት የሚገኝ በደሙም የሆነ ማስተስሪያ በደሙም የሆነ ኃጢአትን ይቅር የሚያስብል አቅም ያለው ይህም በፊት የተደረገውን ኃጢአት በእግዚአብሔር ችሎታ በእኔ ስራ አይደለም፣ በአንተ ስራና በአንቺ ስራ አይደለም፣ በእግዚአብሔር ችሎታ በመተው ጽድቁን ያሳይ ዘንድ መተው የምችል ጌታ ነው። መማር የምችል ጌታ ነው። እቅፍ አድርጎ ማስጠጋት የምችለውን ጌታ ነው የተከተልነው። ለዚህ ነው ውስጣችን እየነደደ የምናወራው። ኦኬ፣ ወደ ቁርአኑ ልመልሳችሁና ምዕራፍ 19 ከ66 ጀምሮ እስከ 71 ያለውን እናገርና እኔ የሚወጣበት ሰዓት እንትን እያለ ስለሆነ ቅድም ተናገርኩት። ወየቁሉ ልኢንሳኑ አኢዛ ማሚቱ ለሰውፈ ኡኽረጁ ሀያ፣ ሰውም በሞትኩ ጊዜ ወደፊት ሕያው ሆኜ ከመቃብር እወጣለሁን ብሎ ይጠይቃል። በሙሐመድ ዘመን የሰው ጥያቄ ነው። በሞትኩ ጊዜ ወደፊት ሕያው ሆኜ ከመቃብር እወጣለሁን? የሰዱቃውያን ጥያቄ ነው። ሰዱቃውያን ወደ ጌታችን ኢየሱስ ክርስቶስ መጡና አንድ ሰው ከሞቴ በኋላ ይነሳል ብላችሁ ታምናላችሁ? እንግዲህ አንዲት ሴት ነበረችና 7 ወንድማማቾች ነበሩን፣ 7ቱም አግብቷታልና በመጨረሻ ቀን የማን ትሆናለች ብሎ ጠየቁት። በንግግር ሊያጠምዱት ይላል ቃሉ። ጌታችን ኢየሱስ ክርስቶስ ግን የመለሰላቸው በጣም ገራሚ መልስ ነውና ሁላችሁም ታውቁታላችሁ። ያንን አይነት ጥያቄ ነው እዚህ ጋር የተቀመጠ። ወየቁሉ ልኢንሳኑ አኢዛ ማሚቱ ለሰውፈ ኡኽረጁ ሀያ፣ በሞትኩ ጊዜ እኔ ሕያው ሆኜ ከመቃብር እወጣለሁን? አወላ የዝኩሩ ልኢንሳኑ አና ኸለቅናሁ ሚን ቀብል ወለም የኩ ሸይአ፣ ሰው ከአሁን በፊት ምንም ነገር ያልነበረ ሲሆን እኛ የፈጠርነው መሆኑን አያስታውስምን? ይህ ራሱ ግድፈት አለበት። ሰው ምንም ያልነበረ አይደለም። ሰው ከነበረ ነገር ነው የተፈጠረው። ከአፈር ነው የተፈጠረው አዳም እንኳን። ስለዚህ ያልነበረ ነገር አይደለም። እስተንሽ ወይ ትንሽ ጠብቀኝ። በጌታ እንምላለን ብሎ ስል አላህ ጌታ አለው ማለት ነው። አብዲ በጌታ እንምላለን። ለናሕሹረነሁም ሌላ አላህ አለው። አላህ እኮ ነው። ቁርአኑ የአላህ ቃል ነው ብሎ ካሉ በጌታ እንምላለን ብሎ እየተናገረ ያለው አላህ ነው ወይንስ ቁርአኑ የሌላ ሰው ቃል ሆኖ ነው በአላህ ብሎ ያንን ቁርአን ለነብዩ እያረጋገጡለት ያለው? ኦኬ
ለናሕሹረነሁም ወሸያጢነ ثم ለኑሕድረነሁም ሐውለ ጀሃነመ ጅትያ ከዛም በገሃነም ዙሪያ የተንበረከኩ ሆነው በእርግጥ እንሰበስባቸው እናቀርባቸዋለን ይልና ثم ለነንዚዐነ ሚን ኩል ሺዐትን አዩሁም አሸዱ ዐለ ረሕማን ኢትያ ከዛም ከየጭፍሮቹ ሁሉ ከእነርሱ ያንን በአረሕማን በድፍረት በጣም ብርቱ የሆነውን እናወጣለንና ثم ለናሕኑ አዕለሙ ቢለዚነ ሁም አውላ ቢሃ ሲልያ ከዛም እኛ እነዛን እነርሱ በእርሷ ለመግባት ምንን ገሃነምን ተገቢ የሆኑትን እናውቃለን። ወኢን ሚንኩም ኢላ ዋሪዱሃ ከእናንተም ወደ እርሷ ወራጅ እንጂ አንድም የለም። ወደ ምን? ወደ ገሃነም። ስለዚህ ገሃነም ለመግባት ነው የሚሰግደው። ከእናንተ ወደ እርሷ ወደ ገሃነም ወራጅ እንጂ አንድም የለም። መውረዱም ጌታ የፈረደ ግዴታ ነው። ያ እዚህ ላይ ታዲያ ሙሐመድም ገብቶ ይወጣል ማለት ነው። ይገባል። አላህ ራሱ ይገባል እኮ አላህም ይገባል። አላህ የሚገባበትን ምክንያት ልንገርህና በሱረቱል ቃፍ ምዕራፍ 50 ቁጥር 30 ላይ አላህ ጀሃነምን ይጠይቃታል። ሐሊም ተላአት ሞላሽን ብሎ ሲጠይቃት ሀል ሚን መዚድ ትላለች። ጭማሪ አለን አልሞላውም ስትል እግሩን ይጨምርበታል። ስለዚህ አላህ ራሱ ጀሃነም ይገባል። ምን መሐመድ ብቻ። አንደኛ አላህ ጀሃነም ይገባል። ሁለተኛው ደግሞ 50-30 ላይ ነው። ሱራ 50-30 ላይ መሰለኝ 50-30 ላይ ያው የውም ነቁሉ ለጀሃነም ሀሊም ተላት ለገሃነም እሳት ሞላሽን ብለን በምንጠይቅበት ጊዜ አስታውሳለ። ፈተቁሉ ሀል ሚን መዚድ ኦ ጌታ ሆይ ጭማሪ አለን። እኛ ድሮ በየአይነት ስንበላ ነው ጭማሪ ወጣለ ብለን የምንጠይቀው። ጀሃነም ደግሞ ጭማሪ ሰው አለ ብላ ትጠይቃለች አላህን። ከዛን እግሩን የራሱን እግር ይጨምርበታል። ተረከዙን ስለሚያስቀምጥበት አላህ ራሱ ጀሃነም ከሚገቡት ሆኖ የእንጨት ምጣድ ለራሱም አይድንም ቆሎም አያተርፍም አሉ። ስለዚህ የማያድነውን አምላክ ከመከተል ውጡና ይባካችሁ እርሜ ጫን እያላችሁ ነው። ወኢን ሚንኩም ኢላ ዋሪዱሃ ከእናንተም ወደ እርሷ ወራጅ እንጂ አንድም የለም። መውረዱም ጌታ የፈረደው ግዴታ ነው። ስለዚህ ጀሃነም እገባለሁ እያልክ እንዴት ሰግዳለህ? እኔ ድኛለሁ ብዬ ነው የሚሰግደው። የምስጋና ጸሎት ነው የምሰዋለት። ስላዳንከኝ አመሰግንሃለሁ ነው የምለው። አድነኝ ታድነኝ ይሁንን አልለውም። አምላክን ስላዳንከኝ አመሰግንሃለሁ። በቅዱስ አጠራሩ የጠራን ሃሌሉያ፣ በቅዱስ አጠራሩ የጠራን ያዳኔን ድነታችን አረጋግጦልን በቅዱስም አጠራር የጠራንን የጌታችንን የኢየሱስ ክርስቶስን አምላክና አባት እንባርከዋለን። አሜን አሜን። እንዴት ነው ወገኖች ይህንን ጌታ ተቀብላችሁ ማትነኩት? ለምንድን ነው ማትነኩት? ወይንም በእምነት እንደ 12 ዓመት ደም ሲፈሳት እንደነበረችው ሴትዮ ነክታ ስትፈወስ ጳውሎስ ደግሞ ተነክቶ ተፈወሰና ተከተለው። አልለይህም አለው። ኤልሳይም ተነካና ኤልያስን አልለይህም አለው። ተነካ፣ ነክታ ተፈወሰች፣ ተነክቶ ተከተሉት። ሳትነኩም ሳትነኩም አትከተሉን ጌታ። ወይ ንኩት ወይ ተነኩ። ሃሌሉያ። ወይ ሚንኩም ኢላ ዋሪዱሃ ከእናንተ ወደ ገሃነም ወራጅ እንጂ አንድም የለም ብሎ ካለ እንዴት ይህንን ጌታ ጌታዬ ነው ብዬ እከተለዋለሁ? ጋራንቲ የሰጠኝ በገሃነመ እሳት ቼትም ጨምርላቸውና እሺ። ሰዓቴን በላህብኝ እኮ አንተ ደግሞ። አረ ቀጥሉ ቀጥሉ። ምንም የሚበላ ሰዓት የለው። ከፈለገ ሰው ከደከመው መተኛት ይችላል። ሳትበላ አትድም። ከዚህ ተበልተ ነው የምትሄደው። እሺ ይሄ ይታያል አይደለም? ለእኔ ድንግዝግዝታ ነው። አሁን በተለይ በዚህ አመሻሽ ላይ ወገን አርጅቻለሁ እኮ። በጌታ እንደ የቀደምከኝ በመወደድ አልቀደምከኝም። አንብበው አንተ። እሺ አነባለሁ። ከዛ ትቆረቁማለሽ። ከዛ ኡስታዝ ይተረጉማል። አንተ አንብበው። እሺ عن أبي عبد الرحمن عبد الله بن مسعود رضي الله عنه قال حدثنا رسول الله صلى الله عليه وسلم وهو صادق المصدوق
إن أحدكم يجمع خلقه في بطن أمه 40 يوما نطفة ثم يكون علقة مثل ذلك ثم يكون مضغة مثل ذلك ثم يرسل إليه الملك فينفخ فيه الروح ويعمر بأربع كلمات بكتب رزقه وأجله وعمله وشقي أو سعيد والله الذي لا إله غيره إن أحدكم ليعمل بأمل أهل الجنة حتى ما يكون بينه وبينها إلا ذراع فيسبق عليه الكتاب فيعمل بأمل أهل النار فيدخلها وإن أحدكم ليعمل بأمل أهل النار حتى ما يكون بينه وبينها إلا ذراع فيسبق عليه الكتاب فيعمل بأمل أهل الجنة فيدخلها رواه البخاري ومسلم. فيسبق عليه الكتاب فيعمل بأمل أهل النار فيدخلها ما معناه إشيتن إتشين است من مالتونه حديثه من يالونه قبطها لأن تتكادرك لأنت قبطها لنا من مالتنا من يالونه عبد الله بن مسعود. ኡስታዝ ሚዩት ነህ እያወራህ ከሆነ እኔ እንደውም ዞርብኝ እንደ ወይን አንዳችሁም በእናታችሁ ማህፀን ስትሰበሰቡ ወይንም ለመፍጠር ሂደቱ በሚካሄድበት ጊዜ በእናቱ ማህፀን የመቆያው ጊዜ 40 ቀን ያ ስፐርም ነው ተሰብስቦ የሚቀመጠው ስፐርም ነው። በተመሳሳይ 40 ቀን ደግሞ ወደ ደምነት ይቀየራል። በተመሳሳይ 40 ቀን ያ ደም እንደምታኘክ አይነት ስጋ ወደ ስጋነት ይለወጥና 120 ቀን ሲሆነው 4 ወር ሲሞላው ማለት ነው። ወይርሰሉ ኢለይሂ الملك መልአክ ወደ እርሱ ይላከና በእናቱ ማህፀን መልአክ ይላካል። ለምሳሌ ስንት ሚሊዮን ህዝብ ነው በአለም ስንት ቢሊዮን ህዝብ ነው በአለም ላይ ያለው ቢባል ይታወቃል። ከዛ ውስጡ በፐርሰንት ብናስቀምጥ በሚሊዮን ደረጃ እንኳን ሴቶች ቢኖሩ በአንድ ቀን የሚያረግዙቱ በየጊዜው መልአክ በእናት ማህፀን ሄዶ ነው የሚነፋው። አንደኛ ሩህ ይተነፍስበታል አለ አንድ። ሁለተኛ ወዩእመሩ ቢአርበዕ ከሊማትን 4 ነገሮችን እንድጽፍ ይታዘዛል። በ4 ነገሮች ቢከትብ ርዝቅህ ሲሳዩን ወአጀልህ ፍጻሜው ነው የሚሞትበትን ጊዜ ወዐመልህ ስራውን ወሸቅዩን አው ሰዒዳ የተከፋም ወይም ደስተኛም መሆኑን የተከፋም እንደሆን በእናቱ ማህፀን ተጽፎ ሰውየው ዘላለም ዓለሙን የተከፋ ሆኖ እንዲኖር ያደርገዋል። ደስተኛም አድርጎ ከፈጠረው ከእናቱ ማህፀን በ120 ቀኑ በአራተኛ ወሩ ላይ የተጻፈበትን ነገር ሰውየው ስለመኖር የተከፋ ሆነው ብስጩ ሆኖ ይኖራል። ብስጩ ያደረገው ፈጣሪው አላህ ራሱ ነው። ከዛ ወሸቅዩ ነው ሰዒዳ ፈወላሁ الذي لا اله غيره ከእርሱ ውጪ በእውነት የሚመለክ በሌለው ጌታ እምላለሁ ይልና አንዳችሁም በእርሱና በጀነት መካከል የስንዝር ያክል ርቀት እስከምትቀረው ድረስ ወይንም ለመሞት አንድ እርምጃ ቀረኝ አይደል ያለው። በኔና በሞት መካከል አንድ እርምጃ ቀረ ወይንም ስቀር አምላኬ ጣልቃ ገባና ንጉስ ዳዊት በኔና በሞት መካከል በእርሱና በሞት መካከል አንድ ስንዝር ስትቀር መልአኩ ይመጣና ፈያስቢቁ ዐለይሂ الكتاب በእናቱ ማህፀን እያለ የተጻፈበት መጽሐፍ ይቀድመውና ሰውየው ኃጢአት እየሰራ መጥተው ንስሐ አድርገው ወይንም ተውበት አድርገው ጀነት ይገባል ይላሉ ያለምንም ስራ። ሰውየው መልካም ስራን እየሰራ ይመጣና በሱና በሞት መካከል አንድ ስንዝር ስትቀር ይክድና ይሞትና ጀሃነም ይገባል። ለምን? በእናቱ ማህፀን እያለ አንተ ከሃዲ ነህ ተብሎ ተጽፎበታልና። ስለዚህ ቅድመ ውሳኔ በእስልምና ከስድስተኛው የማዕዘን የእምነት ማዕዘናት ስድስተኛው አልኢማኑ ቢልቀደር ኸይሪሂ ወሸሪሂ የምለው ነው። አላህ በወሰነው ቅድመ ውሳኔ ማመኑ ለአንድ ሙስሊም ግድ ነው። ከሃዲም አድርጎ የፈጠረው አላህ ነው።
አማኝም አድርጎ የሚፈጥረውም አላህ ነው። ሀብታም አድርጎ የሚፈጥረው እርሱ ነው። ሰርተህ አታገኝም። ድሃ አድርጎ የሚፈጥረው እሱ ነው። ዲዳ አድርጎ ደንቆሮ አድርጎ ወደ ጀሃነም ሊነዳ በእርሱና በሰውየው መካከል አንድ ስንዝር በሞትና በሰውየው መካከል አንድ ስንዝር ያክል ሰዓት ስትቀረው ሰውየው እንድክድና ገሃነም እንዲገባ ያደርጓል። ለምን? ወለቀድ ዘረአና ወለው ሺእና ለአተይና ኩለ ነፍሲን ሁዳሃ ሱራ 32:13 ሱረቱል ሰጅዳ ይባላልና ብንሻ ኖሮ ሰዎችን ሁሉ በመራን ነበር። ነገር ግን ለገሃነም እሳት ቃል ስለገባን ሰዎችን ሁሉ አንመራም ያለው ነውና አሁን ትንሽ ለአንድ 20-30 ደቂቃ ሊወጣባችሁ ነው። አብዶ ይቀጥልና ፍር አድርጎ የሚፈጥረውና እኔም ለ20 ምናምን ለ30 ዓመት እስልምና እንዲከተል አድርገው እውነት መሆኑን እንዳልገነዘብም አድርጎ እምነት እንኳን ደህና መጣ ጌርሳምዬ። ሰላም በልና ከዛ አብዶ ይቀጥላል። ጌርሳምዬ ሰላም በል። ሰላም ሜርሲ ኤርሚ፣ ጌታ ኢየሱስ ይባርካችሁ። በዚህ ስለምትተጉ የመሐመድ የፈጠራ ውጤት የሆነ አላህ ነው መሰለኝ። ዛሬ እኔ ብዙም እውቀት የለኝም፣ በዛ ጨረፍታ ነው ያለኝ። እነዚህ የተወደዱ አርበኞች ከእስልምና ጌታ ያወጣቸው በሚጣፍጥ ሁኔታ ነው የሚያቀርቡት። ጎበና አብዶን ዛሬ ነው ያወቅኩት። ጎበና ያው ደስ የሚል ፎሎ አድርጓቸው ወገኖች፣ የወንጌል አማኞች ወንድሞች እናቶች፣ በጌታ ያመኑ ደግሞ በእግዚአብሔር መንግስት ውስጥ የሚያገለግሉ ወንድሞችና አገልጋዮች ናቸው። ፎሎ አድርጓቸው ሁለቱንም እና ጌርሳም እየቀጠል ሜርሲ አለሸትየው ቤቱን መሪው በቃ ይቀጥሉ። ጌርሳም እየቀጠል እሺ፣ ታዝዣ ያለው እኔ አሁን ፎሎ እያረኳቸው ነው። እነዚህ ያው ይገባቸዋል። በጣም ደስ የሚል ነገር ያላቸው ናቸው። ጌታ ኢየሱስ ይባርካችሁ ሁላችሁንም፣ ከመርሲ ጀምሮ መርሲ፣ ባያ፣ ቢኒ፣ እኔ ራሴ ነው ያለሁት፣ ዜዶ እና ጎበና እና አብዶ። ጌታ ኢየሱስ ይባርካችሁ። ከታች ያላችሁ ሁላችሁም እንግዲህ ከእናንተ ጋር አለሁኝ። የጌታ ጸጋ ይብዛላችሁ። ቶፒኩ እዚህ ጋር ያለው ከሆነ ይቀለኛል። ጌታችን ኢየሱስን ማመን ማርያምን መካድ ነውን? አይደለም። ግን አሁን ወገኖች ይቀጥሉ። ጥሩ ነገር ነው። እዛም ያለውን ነገር ማፍረስ አለባቸው። ሙስሊሞች ያለ ተስፋ የሞተው ጀነት ይሁን ወይም ጀሃነም ወዴት እንደሚሄድ አላውቅም ያለን እንዴት ትከተላላችሁ? ኑ ወደ ጌታ ኢየሱስ ክርስቶስ አምልጡ። ተባረኩ። ተባረክ ጌርሳምዬ። ኡስታዝ ቀጥል። አብዶዬ ሚሽካት አልማሳቢ 119 ላይ ያለው ሀዲሱን ስልክ ካልከፈተው እኔ ኢንስትሩመንት ሁለተኛ ስልክ ስለሌለኝ ሚሽካት አልማሳቢ 119 አወቀው። አላህ አደምን በፈጠረበት ቀን ቀኝና ግራ ትከሻውን መታ ያደረገበት ማለት ነው። ያኛው ስልክ አሁን ዘጋብኝ፣ መክፈት አልችልም። ኦኬ በቃ እሺ። ተባረክ ወንድሞቼ እህቶቼ። እኛ የወጣንበት ሃይማኖት ከጥልቅ ጉድጓድ እንደሆነ ነው የሚሰማን። ከጥልቅ ጉድጓድ ከድቅድቅ ጥልቀቱ በጣም ከህዳሴ ግድብ ያልተናነሰ እንደሆነ ነው የሚሰማን። ኦርቶዶክሶች ጌታን ያገኛችሁ ሰዎች ወንድሞችና እህቶች፣ እናንተ ሲጀመርም ከሳሎን ነው ወደ ጓዳ የገባችሁ። እኛንን ከውጭ የመጣ ነው። ባህላችን ሌላ፣ መጽሐፍ ሌላ፣ አደራረጉ ሁሉ ሌላ፣ ተለያየን። እኛ ትክክለኛ ካልሆነችው ከሀጀራ ማለትም ከአጋር
እዛ ላይ ነው የተለያየ ነው። ክዳን ከሌለው ልጅ እዛ አካባቢ ነው የተለያየ ነው። እስልምና ውስጥ በነበርነው ጊዜ እስልምና ትክክል አይደለም። አንድ ጀማል ጋር ሄዳችሁ የአብዱራህማን ጋር ሄዳችሁ ሀል ደከልተል ጀነት ትገባለህ ወይ ብለህ ብትጠይቅ ምን ብሎ ነው የሚመልሰው? ወላሁ አዕለም፣ አላህ ነው የሚያውቀው። እሱማ ይላል ልክ እንደ ኦርቶዶክሶቹ አንድዬ ያውቃል እንደሚሉት። ለምንድን ነው አላህ ያውቃል እኛ እንግዲህ ጀነት እንገባለን ወይ ጀሃነም እንገባለን ብለን የምንለው? ለምንድን ነው እነዚህ ሰዎች ተስፋ የሌለው ብለን ከጠየቅን፣ አንደኛ ነቢዩ ለእስላም የእስላሙ ነቢይ ሙሐመድ እብኑ አብደላህ የተባለው ሰው የሱ አላህ እንዲህ ብሎ ነው ተናገረ። ሱረቱል ቃህፍ 46 ቁጥር 9 ላይ ወማ አድሪ አለው ላ አድሪ ማ የፍዐሉ ቢ ወላ ቢኩም ኢን ተበዕ ኢላ ማ ዩሃ ኢለየ ወማ አነ ኢላ ነዚሩ ሙቢን። እንዲህ በላቸው፣ እነዚህ ካፊሮቹ ሲጠይቃችሁ እንዲህ ብለህ መልስላቸው፣ በእኔም በእናንተ ምን እንደሚሰራ አላቅም ብለህ ንገራቸው ነው። አንድ በነቢዩ በአባታቸው በእስልምና ፈጣሪው በእስልምና ክሪኤሽን ሰውየው ሙሐመድ ብኑ አብደላህ ራሱ ምን እንደሚሰራ አያውቀውም። በሱ ላይ ራሱ ምን እንደሚሰራ እሱ የሚያውቁ ነገር የለም። ከዚህም የተነሳ ህዝበ ኢስላም የኢስላም ኡማ በነሱ ላይ ምን እንደሚደረግ ምን እንደሚሰራ አያውቁም። ጀነት ትገባለህ? አላህ ነው የሚያውቀው። እሱማ ጀነት ትገባለህ፣ ጀነት ትገባለሽ፣ መንግስት ሰማት አንቺ ነው። እሱማ አላህ ያውቃል፣ አንድዬ ነው የሚያውቀው። ምን እናውቃለን? ላ ተቅነጡ ምን ረሕመትላህ፣ ከአላህ ረህመት ተቋረጡ ተብለናልና እንግዲህ ምን አናቅም ይሉሃል። አናቅም ብሎ ያሉ ምክንያት ሙሐመድ አላቅም ስላለው ነው። አንደኛ እሱ ነው። ሁለተኛ ሙስሊሞች መንግስተ ሰማያት ትገባላችሁ ወይ ብላችሁ ስትጠይቁ አናቅም ያሉበት ምክንያት ሱረቱ ሰብእ ምዕራፍ 34 ቁጥር 24 ላይ ሱራ 34 ቁጥር 24 ቁል መን የርዙቁኩም ሚነ ሰማዋት ወልአርድ ቁልላህ ወኢና አው ኢያኩም ለአላ ሁደን አው ፊ ደላሊን ሙቢን። ሙሐመድ ሆይ በል ንገራቸው እነዚህ ካፊሮቹን እንዲህ በላቸው፣ ከሰማይና ከምድር ዝናብና ቡቃያን የሚሰጣችሁ ማን ነው? ከሰማይና ከምድር ዝናብና ቡቃያ የሚያበላችሁ ማን ነው? አላህ ነው በላቸው። እንዲህም በል እኛ ወይም እናንተ በትክክለኛ መንገድ ላይ ነን ወይንም በግልጽ መሳሳት ውስጥ ነን በላቸዋል። ወይ እኛ ነን በትክክለኛ መንገድ ላይ ያለ ነው፣ ወይ እናንተ ካፊሮቹ ናችሁ በትክክለኛ መንገድ ላይ ያላችሁ። ወይ እኛ ነን በግልጽ ስህተት ውስጥ ያለ ነው፣ ወይ እናንተ ናችሁ በግልጽ ስህተት ውስጥ ያላችሁ ብላችሁ ብልህ ንገራቸው ነው አለ የሙሐመዱ አላህ። ኢየሱስ ክርስቶስ መንገዱ እኔ ነው፣ ቀላሉ አማርኛ ዮሐንስ 14 ቁጥር 6 ላይ መንገዱ እኔ ነኝ አለው። ሙሐመድ ግን መንገዱ ወይ እናንተ ናችሁ ወይ እኛ ነን አለው። ምን ማለት ነው? አሜን። ምን ማለት ነው? መጽሐፍ ቅዱስ ማቴዎስ ላይ እውሩን ቢመራ ሁለቱም ተያይዞ ወደ ገደል። አዑዙ ቢላህ ፈሂምቱም ያ አኪ ኡመ ልእስላማ ማዛ ቃለ ሙሐመድ ፈኢና አው ኢያኩም ለአላ ሁዳን አው ፊ ደላሊን ሙቢን። ወይ እኛንን በትክክለኛ ላይ ያለ ነው በትክክለኛ መንገድ ላይ ያላችሁ ብሎናል። ኡመል እስላም አያችሁ፣ ነቢዩል እስላም ነቢያችሁ ሙሐመድ ብኑ አብደላህ መንገዱ ትክክል እንደሆነማ አላወቀውም፣ አልተረዳውም፣ አላረጋገጠውም። እንግዲህ የኔ አማርኛ በደንብ ከገባችሁ አላረጋገጠውም። ነቢዩል እስላም መንገዱ ማን እንደሆነ አላወቀውም። ኢየሱስ ግን መንገድ ነው። ዮሐንስ 14 ቁጥር 6 ወደ መጀመሪያው ሊመለስና በኔም በእናንተ ምን እንደምሰራ አላቅም ብሎ አንደኛ ተራ ቁጥር ላይ በኔም በእናንተ ምን እንደምሰራ አላቅም ብሏል ሙሐመድ። ኢየሱስ ክርስቶስ ግን እመጣለሁ፣ ስፍራ ላዘጋጅላችሁ ዘንድ ይሄዳለሁ፣
ስፍራ ካዘጋጅላችሁ በኋላ ከኔ ጋር ለዘላለም እንድትኖሩ ዳግም መጥቼ ይወስዳችኋለሁ ብሏል። ስለዚህ አሁን የምንጠብቀው ገበያ የሄደችው እናት ነው እንጂ የሞተች እናት አይደለም የምንጠብቀው። ገበያ የሄደችው እናት ዘንቤል ውስጥ ሾንኮራ፣ ከረሜላ የሆነ ነገር ይዛ ትመጣለች። ገበያ ሄደች እንጂ አልሞተችም። እኛ እየጠበቅነው ያለነው ወደ ሰማይ የወጣው ነው። ከሰማይ የወጣው እንጂ ወደ ሰማይ ከሰማይ የመጣው እንጂ ወደ ሰማይ የሄደው ማንም የለም ተብሎ ተጻፈለትን ኢየሱስን። ሶስተኛ ሙስሊሞቹ ለምንድን ነው የሚጠራጠሩብን? ለምን መንግስተ ሰማያት ትገባለህ ወይ ብለህ ብትጠይቀው ረሂማ እኔ ወላሂ አላህ ነው የሚያውቀው እኔ አላቅም ለምን ትላለች። አብዱል ጀባርን ቢጠይቁ ወላሁ አዕለም ብሎ የሚለው አላህ ነው የሚያውቀው ብሎ የሚለው ለምንድን ነው ብላችሁ ከጠየቃችሁ ህዝበ ኢስላም በቀን 17 ጊዜ ስለ ቀጥተኛው መንገድ ይለምናሉ እንጂ መንገዱን አላገኙም። ይሄን እኮ ቀን ከሌሊት ስነግራቸው በጭራሽ ሊገባቸው አልቻለም። በቀን ስንት ጊዜ ነው አልኳቸው? ጻፉላቸው። በቀን 17 ጊዜ 5 የሰላት አውቃት ወይም ወቅቶቹ አሉ። 5 የሰላት ወቅቶች አሉ። 5 የሰላት ወቅቶች አሉ። አንደኛ ሱቢ 2 ጊዜ ይሰገዳል። ሁለተኛ ዙሁር 4 ጊዜ ይሰገዳል። ሶስተኛ አስር 4 ጊዜ ይሰገዳል። ምንድነው? ሶስተኛ አስር 4 ጊዜ ይሰገዳል። ምንድነው? አራተኛው መግሪብ ነው የሚባለው 3 ጊዜ ነው። የመጨረሻው ደግሞ ኢሻኢ 4 ጊዜ ነው የሚሰገደው። 2 ሲደመር 4 ሲደመር 4 ሲደመር 3 ሲደመር 4 ሲደማመሩ 17 ጊዜ ምን ብሎ ይለመናል? የሚደጋገም ሌላ አይጨመርበትም። እንዲህ ነው የሚባለው። ሱራ 1 ቁጥር 6 እና 7 ሱራ 1 ቁጥር 6 እና 7 ኢህዲና ሲራጠል ሙስተቂም صراط الذين أنعمت عليهم غير المغضوب عليهم ولا الضالين ቀጥተኛው መንገድ ምረኔ ይላሉ ህዝበ እስላም። አልተመሩም። የትኛው መንገድ ነው ቀጥተኛው መንገድ ምረን ብሎ አልተመሩም። ምረን ነው እያሉ አለው። አንደኛ ሙሐመድ አላቅም ወይ እናንተ ናችሁ ወይ እኛ ነን ብለዋል። ሁለተኛ ተራ ቁጥር ላይ ነግራቸዋለሁ። ህዝበ እስላም ደግሞ ተራ 3ኛ ቁጥር ላይ በቀን 17 ጊዜ ቀጥተኛው መንገድ ምረኔ። ሱቢ 2 ጊዜ፣ ዙሁር 4 ጊዜ፣ አስር 4 ጊዜ፣ መግሪብ 3 ጊዜ፣ ዒሻይ 4 ጊዜ። ወይ ቀጥተኛው መንገድ የትኛው ነው? ለነሱ በጎ የዋልኮላቸውና ያልተቆጣባቸውንና ያልተሳሳቱትን መንገድ እነማ የትኛው ነው መንገዱ? መንገዱ የትኛው ነው ብለን ከጠየቅን ቁርአን ራሱ ይመልሳል። ሱራ 10 ቁጥር 94 ላይ فإن كنت في شك مما أنزلنا إليك فاسأل الذين يقرؤون الكتاب من قبلك لقد جاءك الحق من ربك فلا تكونن من الممترين። ሙሐመድ ወደ አንተ ካወራነው በመጠራጠር ውስጥ ብትሆን እነዛ ከአንተ በፊት መጽሐፍትን የሚያነቡትን ጠይቅ። አህሉል ኪታቦች ናቸው። የተውራት የኢንጂል የዘቡርና የሱፍ አልአንቢያ መንገድን ምረን ነው እያለው ያለው ህዝበ እስላም። ነገር ግን በጣም የሚያሳዝነው ይሄ ህዝብ በጣም የሚያሳዝነው እግዚአብሔር ምስክር በቀን 17 ጊዜ ስለ ቀጥተኛው መንገድ እየለመኑ እያሉ እንዳሉ አያውቁ። ገባችሁ? የኔ አማርኛ በቀን 17 ጊዜ ይለምናሉ። ነገር ግን እየለመኑ እያሉ ነገር ደግሞ አያውቁ። እኔ አሁን ጠይቃለሁ። በእኔ ገስ ላይ አስቀውኝ ከብታችሁ ማየት ትችላላችሁ። ብዙውን ጊዜ ፖስት አደርጋለሁ። ጠይቃቸዋለሁ። እስልምና ትክክለኛ መንገድ ነው ወይ ብዬ ጠይቃለሁ። አዎ ይላሉ። አትጠራጠርም? አዎ አልጠራጠርም። ስለዚህ አሁን ቀጥተኛ መንገድ ላይ ነው ያለው? አዎ። እሺ ሱራ 1 ቁጥር 6 ምን ማለት ነው? እህድነ ሲራጠል ሙስተቂም ምን ማለት ነው? ቆይ እስቲ ትርጉሙን አይቼ እመጣለሁ። ያነባንባሉ እኮ እህድነ ሲራጠል ሙስተቂም ሲራጠል ለዚነ አንዐምተ ዐለይሂም
ዜማንማ ልክ እንደ ቴዲ አፍሮ ነው። ትርጉሙማ ጆሮ ይቆረጥ ዓይን ይጥፋ ብትሉም ምንም የሚያውቁት ነገር የለም። ስለዚህ ሙስሊሞች በቀን 17 ጊዜ ስለ ቀጥተኛ መንገድ ይለምናሉ እንጂ መንገዱን ያላገኙ ህዝብ ናቸው። ለዚሁ ነው መንገድ ያገኘ ሰው ነው ስለ መንግስተ ሰማያት፣ ስለ አዲሲቷ ኢየሩሳሌም፣ ስለምትመጣ ቆንጅዬ ቤታችን ተስፋ ሊኖረው የሚችለው መንገድ ላይ ሲሆን ነው። መንገዱ ኢየሱስ ነው። ሌላው ሙስሊሞቹ ለምንድን ነው መንግስተ ሰማያት ትገባለህ ወይ ብለህ ስትጠይቅ አይ አላህ ያውቃል ብሎ የሚሉት ለምንድን ነው ብለን ስንጠይቅ አራተኛ በመጨረሻው ዘመን ሚዛን አለ ይባላል። ሚዛን አለ፣ በፍርድ ቀን ሚዛን አለ። እንግዲህ በቆሎና ስንዴ የሚመዘንበት ሚዛን ይኖራል። ምን አይነት ሚዛን እንደሆነ ባይታወቅም ሚዛኑ ይቀመጥና ከዛ በግራና በቀኝ መልካም ስራና ክፉ ስራ ይመዘናል። ሱራ 101 ከቁጥር 4 ጀምራችሁ ስታነቡ በተለይ ቁጥር 6 ጋር ፈአማ መን ሰቁለት መዋዚኑሁ ፈሁወ ፊ ዒሸት ራዲያ ወአማ መን ከፈት መዋዚኑሁ ፈኡሙሁ ሃዊያ። መልካም ስራ ከመዘነው ሰውየው መንግስተ ሰማያት ይገባል ወይም ጀነት ይገባል። ክፉ ስራ ከመዘነው ደግሞ ሰውየው ገሃነመ እሳት ይገባል በአጭሩ። ስለዚህ ምንድነው የሚሆነው? መልካም ስራ እና ክፉ ስራ በመጨረሻው ዘመን ተከማችቶ ከእንትን መጋዘን ይወጣና ይመዘናል። ስለዚህ አብዱራህማንን ሲጠይቁት ጀነት ትገባለህ ብለህ ከጠየቅ አላህ ያውቃል ብሎ የሚለው ምክንያት ስራዬ የትኛው እንደሚመዝንልኝ ስለማላቅ ነው ይላል። ተረዳኸኝ? ስራ ነው የሚመዘነው። እንግዲህ በዛን ጊዜ ስራ ይሄ ጉልበት ይኖራል ማለት ነው፣ ሚዛን የሚደፋ። አሁን ከነገርኳችሁ ሐሳቦች ጋር ማለት እርስ በርስ ይጋጫሉ። እርስ በርስ ነው የሚጋጨው። ሌላው ሙስሊሞች ጀሃነም ማለት መንግስተ ሰማያት ትገባለህ ወይ ብላችሁ ከጠየቃችሁ አላህ ነው የሚያውቀው ብሎ የሚሉበት ምክንያት ቅድም ያነበብነው ሐዲስ ነው። ሐዲስ አል-40 አራተኛ ሐዲስ ላይ ያለው ሐዲስ አል-40 አራተኛ ሐዲስ ላይ ያለው አብደላህ ኢብኑ መስዑድ የሚባል ሰው የመስዑድ ልጅ እንዲህ ብሎ ተናገረ ይላል። ነብዩ እንዲህ አሉ አለ አብደላህ ኢብኑ መስዑድ ረዲየላሁ ዐንሁ ቃል ሐደሰና ረሱሉላህ ሰለላሁ ዐለይሂ ወሰለም ወሁወ ሳዲቁል መስዑድ إن أحدكم يجمع كالك في بطن أمه 40 يوما نطفة ثم يكون علقة مثل ذلك ثم يكون مضغة مثل ذلك ويؤمر ب4 كلمات بكتبه وعجله بكتب رزقه وعجله وعمله وشقي أو سعيد فوالله الذي لا إله غيره إن أحدكم ليعمل بأمل أهل الجنة حتى ما يكون بينه وبينها إلا ذراع فيسبق عليه الكتاب فيعمل بأمل أهل الجنة فيدخلها. من يالونه قال اللارجن عند لسان عندنا كبدو قال اللي سيدرك አንድ ሰው መልካሙን ስራ የጀነትን ስራ ይሰራል ይላል። ችን አማርኛም በደንብ ስሙልኝ። የአማርኛ ሸፋፋም ቢሆን አጣማችሁ፣ እኔ የአማርኛ ኤክስፐርት ስላልሆንኩ አንድ ሰው መልካሙን ስራ ሰርቶ ቅድም ጎበና እንደተረጎመላችሁ በመጨረሻ ላይ እሱና ሞት መካከል አንድ ስንዝር ሲቀር ክፉ ስራ ይሰራና ገሃነም ይገባል። ለምን ከተባለ እንዴት እንዴ መልካም ስራ እየሰራ አይደለም እንዴ ለምን ገሃነም ይገባል ተብሎ ከተጠየቀ አላህ በእናቱ ሆድ ውስጥ በ140 ቀን በ120 ቀን በ4 ወር ማለት ነው በ120 ቀን ሰውየውን መልካም ስራ ይስራ የፈለገው ነገር ይስራ አስቀድሞ በእናቱ ሆድ ውስጥ ምን አድርጎ ፈጥሯል? የገሃነም ሰው አድርጎ ፈጥሯል። ስለዚህ ሰውየው ማመለስ ይችላል አይችልም? እንዲሁም ደግሞ ከእናንተ መካከል
ክፉት የጀሃነምን ስራ ትሰራላችሁ። ዝሙት ምን ትሰሩና በመጨረሻ እሱና በሞት መካከል አንድ ስርዝት ሲቀር ሰውየው መልካም ስራ ይሰራና ጀነት ይገባል ይላል። ለምን? ፈየስቢቁ ዐለይህ አልኪታብ በእናቱ ሆድ ውስጥ አላህ ሰውየው የጀነት ነው ብሎ ስለፈጠረው ይላል። ስለዚህ ሰውየውን ሲጠይቀው ፂሙን ያሳደገ ሰውየው እየተረዳችሁኝ ነው? ፂሙን ያሳደገ ሰውየው፣ ሱሪን ያሳጠረ ሰውየው፣ ቆብ የደፋ ጥምጣም፣ እነዚህን ሁሉ ያደረገ መልካም ስራ ሐጅ ሄዶ የሐጅ ስርዓትን የፈጸመ እንደው ሱና የሚባል ሁሉ ያደረገው አንተ ጀነት ትገባለህ ብለህ ብትጠይቅ አላህ ነው የሚያውቀው ይላል። ለምን? አላህ ወይ ለጀሃነም ፈጥሮኛል አይታወቅም፣ ወይ ለጀነት አድርጎ ፈጥሮኛል አይታወቅም። ታዲያ ለምን ትሰግዳለህ? እንደዚህማ ከሆነ ለምን ልፋት አስፈለገ? እሱ እንግዲህ የወሰነልህ ቦታ ትገባለህ። ላ ተቅነጡ ምን ረሕመትላህ ብሎናል አላህ ነቢዩ የአላህ መልእክተኛ ላ ተቅነጡ ምን ረሕመትላህ ብሎናል። ከአላህ ረሕመት አታቋርጡ፣ ከአላህ እዝነት ራሳችሁን አታቋርጡ ብሎናል። ካጅሉ ብሎናል ይልሃል። በድንግዝግዝ የሚኖር ህይወት፣ በድንግዝግዝ የሚኖር ህይወት፣ ጨለምተኝነት እዚህ ውስጥ ነው የቆየ ነው። እኔም ጎበናም መሰሎቻችን ሌሊቱን በሙሉ ቁርአን እየቀራው አድራለሁ። ለምን? ከአላህ ምንዳ ሊቀበል፣ ከአላህ አጅር ሊቀበል። አንድ የአረበኛው ፊደል ከቁርአን ስትቀራ ቢስሚላሂ ራሕማን ራሒም ስንት ፊደላትን ነው ያነበብኩተው ሲቀመሩ። ከዛ አሁን ያነበብኩትን ደግሞ አንዷን ፊደል በ10 አባዙልኝ። ቢስሚላሂ ራሕማን ራሒም ወደ 17 ፊደላት ነው ያነበብኩት ሲባዛ በ10። አሊፍ ላም ሚም ዛሊከል ኪታቡ ላ ረይበ ፊሂ ሁደን ሊልሙተቂን አለዚነ ዩእሚኑነ ቢልገይቢ ወዩቂሙነ ሰላተ ወሚማ ረዘቅናሁም ዩንፊቁን። እስከ ስንት ነው ያነበብኩት? ስንት ፊደላትን የቆጠርኩት? በ10 አባዛ ያለኝ። ይሄ ሁሉ ጎሮሮዬ እስኪሰናጠቅ ሌሊቱን በሙሉ ቁርአን ቀሪቼ አናፋንቤ ምን ብዬ ጠዋት አንድ ጴንጤ መንግስተ ሰማት ትገባለህ ወይ ብለው ቢጠይቅን አላህ ነው የሚያውቀው ይላል። በእንዲህ አይነት እውርነት ውስጥ ነው የቆየ ነው፣ ተስፋ የለሽ። ሌላ ሙስሊሞቹ መንግስተ ሰማት ትገባለህ ወይ ብለህ ቢጠይቅ አላህ ነው የሚያውቀው አናቅም ብሎ ያሉት ምክንያት ቅድም የጠቀስናቸው ጥቅሶች አሉ። ለምሳሌ ሱራ 6 ቁጥር 125 ሱራ 6 ቁጥር 125 ሱራ 7 ቁጥር 178 እስከ 79 ሱራ 7 ቁጥር 186 ሱራ 15 ቁጥር 97 ሱራ 2 ቁጥር 4 እስከ 6 إن الذين كفروا سواء عليهم أنذرتهم أم لم تنذرهم لا يؤمنون ختم الله على قلوبهم وعلى سمعهم وعلى أبصارهم غشاوة ولهم عذاب عظيم የጀነት ሰዎችም አላህ አስቀድሞ ጠማማ አድርጎ ፈጥሯል። እስልምናን ሊቀበሉ አይችሉም። የጀሃነም ሰዎችም ደግሞ አላህ ማለት የጀነት ሰዎችም መልካም አድርጎ ፈጥሯል። እስልምናን እንዲቀበሉ አድርጎ ልባቸውን ለእስልምና ከፍቶ ይላል። በኢየሱስ ይሁን እሺ። ከዛስ እስልምናን የማይቀበሉ ደግሞ እንዳይቀበሉ አድርጎ ያላ መስላል ወደ ሰማይ ውጣ እንደሚባል ሰው ቸጋራና ልበ ጠባብ አድርጎ ፈጥሯል። በተለይ ሱራ 6 ቁጥር 125። ስለዚህ መጨረሻዬ አይታወቅም። አላህ መጨረሻ ላይ ካፊር አድርጎኝ ይገለኛል ወይስ ደግሞ ሙእሚን ወይም አማኝ አድርጎ እስላም አድርጎኝ ይገለኛል የሚለው ተስፋ ስለሌለ ናህኑ ነኩኑ በይነል
الخوف والرجاء ይላል። نحن نكون بين الخوف والرجاء ማለት ምን ማለት ነው? እኛ ጀነትን እየከጀልን ጀሃነምን እየፈራን በዚህ መካከል እንኖራለን ነው። ኢስላም ማለት ይህ ማለት ነው። አሁን እንደዚሁ ተንትነው የሚናገረው ይሄ አብዶ ጴንጤ አብዶን ቢያገኘው አንድ እስላም ስጋውን ጣብሶ ይበላል። ለምን? እስልምናን የሚጠብቀው አላህ ሳይሆን ሙስሊሞቹ ነው። ሱራ 9 ቁጥር 29 ላይ ቃትሉ الذين لا يؤمنون بالله ولا باليوم الآخر ولا يحرمون الله والرسول ولا يدينون دين الحق الذين أوتوا الكتاب حتى يؤتي الجزية وهم صاغرون በአላህና በመጨረሻው ዘመን የማያምኑትን ግደላቸው። አማርኛና ኦሮሞኛ ተዋጋቸው ነው ማለት። ቃትል ማለት አረበኛ ግደል ማለት ነው። ግደላቸው። አላህና ሙሐመድ እርም ያደረጉትን እርም የማያደርጉትን ግደላቸው። ሎክ ወላ የዲኑነ ዲነል ሐቅ የእስልምናን ሃይማኖት ሐቅ የሆነችውን እስልምናን ሃይማኖት የማይቀበሉን ሰዎችን ምን አድርጋቸው? ግደላቸው። ቶርቶራ ሆነ ማለት ነው። አላህ የእስላሙ አላህ እንግዲህ ሰውየው መጥቶ እንዲገለኝ ራሱ እኔም ፈጥሮኝ ሊገለኝ አይችልም። ሌላ ሰው ነው የሚልከው ማለት ነው። ዳክሟል፣ አርጅቷል ማለት ነው። ስለዚህ ግደላቸው። እነዛ እነማን ናቸው የምትገላቸው? ተውራትና እንጂል የተሰጣቸው ሰዎችን ግደላቸው። ሉክ ተውራትንና እንጂልን ሰጥቷቸው በተውራትና በእንጂል እንዲተዳደሩ አድርጎ የአህሉል ኪታቢ ወይም ክርስቲያን አድርጋቸው። ሉክ እኛ ክርስቲያኖች ነን። ቁርአን ነው የምለው እኛ ክርስቲያኖች እንደሆነን ያው መጽሐፍ ሰጥቶን። ለምሳሌ ሱራ ልስጣቸው እኛ ክርስቲያኖች እንደሆነን ከቁርአናቸው ማለት ነው። ሱራ 2 ቁጥር 62 ሱራ 2 ቁጥር 62 እንደሁም ሱራ 2 ቁጥር 120 ሱራ 5 ቁጥር 82 እኛ ክርስቲያኖች እንደሆነን ቁርአን አስረጋግጦ ነገራል። መጽሐፋችን ደግሞ የኛ ለተሰጠን መጽሐፍ ደግሞ ምንድነው የሚባለው? ተውራትና እንጂል እንደሆነ ቁርአን ይናገራል። የተውራትና የእንጂል አስተማሪዎች ማን እንደሆነ ይናገራል? ቄሶች ናቸው ብሎ ይናገራል። በተለይ ሱራ 5 ቁጥር 82 እና የክርስቲያኑ አስተማሪ ቄስ እንደሆነ የሚያስተምር ቁርአን ሱራ 5 ቁጥር 44 ኢና አንዘልና ተውራታ ፊሃ ሁዳ ወኑራን يحكم بها النبيون الذين أسلموا للذين حادوا والربانيون والأحبار المستفيضون من كتاب الله وكانوا لهم شهداء لا تخشوا الناس واخشوني ولا تشتروا بآياتي ثمنا قليلا ومن لم يحكم بما أنزل الله فأولئك هم الكافرون. ماذا يقول؟ إنا أنزلنا التوراة فيها هدى ونور يحكم بها النبيون الذين أسلموا الذين حادوا والربانيون والأحبار كيسوچنا أواقيوچ لا كيسوچنا أواقيوچ ቄሶች ኢማም ነው እንደ የመስጂድ አሰጋጅ ነው እንደ ቄስ የክርስቲያን አስተማሪ ነው። ቄስ በቤተ ክርስቲያን ውስጥ ስርዓትን የሚያደርግ ነው እንጂ በመስጂድ የሚያሰግድ አይደለም። ስለዚህ ቄሱን ጠቀሰልን ቁርአን፣ ክርስትናን ጠቀሰልን ቁርአን፣ አይሁዶችንና ሳባውያንን ጠቀሰልን ቁርአን። እናመሰግናለን አብዶን ወደዚህ ስለላከው ቁርአን በጣም አመሰግናለሁ። ህይወት በውስጥህ እንደሌለ አርገህ ህይወት ያለበት ወደ ህይወት ያለበት መጽሐፍ ስለላከኝ በጣም አመሰግናለሁ። እዛው ይደር፣ በሰላም ቆይ። በጣም ነው የሚያመሰግን። እዛ ቆይ፣ ወደ ህይወት ላከኝ። እኔ ውስጥ ህይወት የለም ብለሃልና ወአተይናሁ الانجيل فيه هدى ونور ወንጌል ውስጥ ብርሃንና ቀጥተኛው አለ ብለህ ስለላክ
እኔ ቀጥተኛ ወይም መንገድ ደግሞ ኢየሱስ እንደሆነ በዮሐንስ ወንጌል ምዕራፍ 8 ቁጥር 14 ቁጥር 12 እና በዮሐንስ ወንጌል ምዕራፍ 12 ቁጥር 46 ላይ በእኔ የሚያምን ሁሉ በጨለማ እንዳይኖሩ በጨለማ እንዳይመላለሱ እኔ ብርሃን ሆኜ ወደ ዓለም መጥቻለሁ ያለውን ወደዚህ ስለጠቀስከኝ አመሰግናለሁ። አቶ ቁርአን አመሰግናለሁ። ስለዚህ ህዝበ ሙስሊሞች አስቀድሞ ነው አላህ እስልምናን የማይቀበሉትንና የሚቀበሉትን አስቀድሞ ፈጥሯል ብሎ ስል ሙስሊሞቹ ከዚህም የተነሳ መንግስተ ሰማያት ትገባለህ ወይ ብለህ ብትጠይቅ ወላሁ አዕለም አላህ ነው የሚያውቀው የሚሉበት ምክንያት እነዚህንና መሰሎች ነው። ሙሐመድም ተስፋ የለም፣ ሙስሊሞቹም ተስፋ የለም፣ ቁርአንም ተስፋ የለውም። ሶስቱ ተስፋ የሌሉ አንድ ላይ ተደምሮ ተስፋ የለሾች ሶስቱም ሙሐመድ በእኔ ለምን እንደሚሰራ አላውቅም ብሏል። ቁርአን ደግሞ ፈቃለ ኢን ሀዛ ኢላ ሲህሩ ዩዕስር ሱራ 74 ቁጥር 24 ይህ ከድግምት የሚቀዳ እንጂ ሌላ አይደለም ብሏል። ከድግምት የሚቀዳው መጽሐፍ ስለ ተስፋ ሊሰጠኝ አይችልም። ቅዠቶች ነው ብለ ሱራ 21 ቁጥር 5 ቅዠት ቁርአኑ የህልሞች ቅዠቶች ናቸው ይላል። እኔ አላልኩም፣ የእውነት እኔ አላልኩም፣ ቁርአን ነው የምለው። ቁርአን ስለ ራሱ ሲናገር የህልሞች ቅዠት ነው። ምን ላድርግ ታዲያ? ስለዚህ ሙስሊሞች ተስፋ የላቸውም። አንድ ነገር ብዬ ልጨርስ። ሙስሊም ተናግሬ ልጨርስ። ሙስሊም ሁለት ነገር ስተዋል። ማለትም የእስልምና ሃይማኖት ተከታዮች ወይም የሙሐመድ ተከታዮች ሁለት ታላላቅ ነገር ነው የሳተው። እቺን ያዙልኝ። ህዝበ እስላም ሁለት ታላላቅ ነገር፣ ሁለት አንኳር ነገር ስተዋል፣ ለቋል፣ ጠፍቶባቸዋል። አንደኛ መንገድ ነው የጠፋባቸው። በጣም አስቸጋሪ ነው። መንገድ የጠፋበት ሰው በጣም አስቸጋሪ ነው ወገኔ። በጣም አስቸጋሪ ነው። መንገድ እየለመኑ ነው፣ ጠፍቶባቸዋል። መንገድን ማግኘት መቻል አለባቸው። በኔ በቀር ወደ አብ የሚመጣ ማንም የለም አለው ኢየሱስ። መንገድን ማግኘት መቻል አለባቸው። መንገዱ ኢየሱስ ነው። እኔ ጠቆምኩላቸው። ምክንያቱም ጠይቅ ብሏል ሙሐመድ እኛን እንዲጠይቅ አለል ክታቦቹን እንዲጠይቅ ሱራ 10 ቁጥር 94 ላይ ተናግሯልና فإن كنت في شك مما أنزلنا إليك فاسأل الذين يقرؤون الكتاب من قبلك لقد جاءك الحق من ربك فلا تكونن من الممترين ሙሐመድ ወደ አንተ የወረደው የምትጠራጠር ከሆነ ከአንተ በፊት መጽሐፉን የሚያነቡትን ጠይቅ ብሏልና፣ ይኸው ጠይቁን፣ እኛ እንጠቁማችሁ። መንገዱ ኢየሱስ ነው። በጣም የተሳሳታችሁ ትልቁና ዋነኛው ነገር መንገድ ጠፋባችሁ። እውነት ነው ውድ ወገኖች። አብዱል ጀሊል፣ አብዱራህማን፣ ጀሚላ፣ ጀማል፣ ሙሐመድ፣ ከዲጃ መንገዱ ኢየሱስ ነው። ከክርስቶስ ኢየሱስ መንገዱ ውጪ የእውነቱን ነው። እውነቴን ነው የምላችሁ። በውጪ ነው የምትቀሩት። ኢየሱስ የጀነት መንገድ ነው። ሁለተኛ ሙስሊሞቹ የሳቱት ትልቁና ዋነኛው ነገር ልንገራችሁ። ሙስሊሞች የሳቱት ትልቁና ዋነኛው ነገር ኪታቦቹን ጣሉ ከእጆቻቸው። አይሰማም አብዱ? አይሰማም? ኤርፎን አስተካክል። ኤርፎን አይደለም፣ ኤርፎን ሲጀመር ብትገዛልኝ ነው። ኤርፎን የለኝም። ስልኩ ከስር አታፍ ነው አብዶዬ፣ ከስር ቻርጅ ማድረጊያ ጋር ዋጋ ይቀዳዳል። ኦኬ፣ እንደሱ አድርጌ ይሆናል።
ቻርጅ ላይ አድርጌ እኮ ነው የሚያወራው። አሁን ይሰማል። ቆንጆ ወዮ ጌታ ኢየሱስ። ስለዚህ ከአንደኛ ልጀምር። ሁሉም ተሰምቷል። አሁን ነው ተቋረጠ። እሺ እችን ሁለተኛ ልበላችሁ። ህዝበ እስላም ሁለተኛና ትልቁ ችግራችሁና የሳታችሁ ምን እንደሆነ ታውቃላችሁ? ቁርአን እንዲህ ይላል። ሱራ 2 ቁጥር 136 ሱረቱል በቀራ ኢላሚቱ ምዕራፍ ቁሉ አመና ቢላሂ ወማ ኡንዚለ ኢለይና ወማ ኡንዚለ ኢላ ኢብራሂም ወኢስማኤል ወኢስሐቅ ወያዕቁብ ወልአስባጥ ወማ ኡትየ ሙሳ ወኢሳ ወማ ኡትየ ነቢዩነ ምን ረቢሂም ላ ኑፈርቁ በይነ አሐድ ምንሁ ወነሕኑ ለሁ ሙስሊሙን። በአላህና ወደ እኛ በተወረደው ቁርአን ወደ ኢብራሂምም ወደ ኢስማኤልም ወደ ኢስሐቅም ወደ ያዕቁብም ወደ ነገዶቹም የያዕቁብ ልጆች ማለት ነው። ከዛ ሙሳና ኢሳ በተሰጡት የተውራት ማለት ተውራ መጽሐፍና ኢንጂሉን አዲሱ ኪዳን የአህደል ጀዲድ መጽሐፍ ማለት ነው። አህደል ጀዲድ መጽሐፍ ማለት የአዲሱ ኪዳን ለእናንተ ይገባቸዋል፣ ለጤንጤም ባይገባ። ነቢያት ሁሉ ከጌታቸው በተሰጡት ከነርሱ በአንድም መካከል የማንለይ ስንሆን አመንበት ይላል ቁርአናችሁ ነው የሚለው። እናንተ ግን አትሉ። ትልቁ ኪሳራችሁ ኪታብ ጣላችሁ። መጽሐፍ በእጃችሁ የለም። መጽሐፉን ጣላችሁትና መጽሐፉን ካዳችሁትና ጠፋ፣ የሰው እጅ ገባበት ብላችሁ ተውራትን ጣላችሁ፣ ዘቡርን ጣላችሁ፣ ሱፎቹን ጣላችሁ፣ እንጂልን ጣላችሁ። ከአላህ ወረደ ተብሎ ቁርአን እየመሰከረ ያለውን ጣላችሁ። እናንተና ቁርአናችሁ ራሳችሁ የተጣላችሁ ሰዎች ናቸው። ተጣላችሁ። ታረቁ ከቁርአናችሁ ጋር። ሉክ አሁን በጣም ሙስሊሞቹ እየሸወዱ ያለችን ልንገራችሁ። ሙሳ ሙስሊም ነበር ይላል፣ ኢብራሂም ሙስሊም ነበር ይሉሃል። እሺ ሙሳ እስላም እንደነበረ እንያውቀው። እንትን ፖስት አድርጌ ያለው ዛሬ ቪዲዮ ሰርቼ ከዚህ በፊትም ሰርቻለሁ። ሙሳ ሙስሊም እንደነበረ እንያውቆሽ እንማን ሙሳ ኢሳ እስላም እንደነበረ እንድንቀበል የሙሳና የኢብራሂም የኢሳ መጽሐፍ የት ነው ያለ? በእጃችሁ ላይ ያለ ወይ? ምክንያቱም ኢሳ እስላም ነበረ ሙሳ እስላም ነበረ ብሎ ማስተማር ያለበት የኢሳ መጽሐፍ ነው እንጂ። ልክ ነኝ? አማርኛ ገባችሁ? ይሄ ነገር የሙሳ መጽሐፍ በእጃችሁ ላይ አለ ወይ? ተውራት ይባላል። ኢና አንዘልና ተውራት ቁርአን እንደዛ ብሎ ነው የሚመሰክረው። ተውራት በእጃችሁ ላይ አለ ወይ? ቁርአን ስለ ተውራት መሰከረ። ተውራት የት ነው ያለው? ሙሳ ሃይማኖቱ ምን እንደሆነ ከዛ ነው የምንረዳው። መጽሐፉን ደብቃችሁ ስለ ሙሳ ስትነግሩን ሼም አይዛችሁም እንደ ወገኖች። የኢሳ መጽሐፍ በእጃችሁ ላይ አለ ወይ? ይሄ ቁርአን ምን ይላል? ላኑ ፈርቁ በይነ አሐድ ምንሁ እያለ ነው ቁርአን። በመካከላቸው ልዩነትን ሳናመጣ ድምፅ ተውጧል። አሁን ያ ጌታ ኢየሱስ አሁን ጥሩ ነው። ችግሩ እኔ ጋር እንደሆነ አውቄያለሁ። ቻርጅ ላሰክቼ ነው የሚያወራው። የሙሳ መጽሐፍ በእጃችሁ ላይ እስከሌለ ድረስ የሙሳን ሃይማኖት ልትነግሩን አትችሉ። ቁርአን ላኑፈርቁ በይነ አሐድ ምንሁ በሙሳ መጽሐፍና በቁርአን ልዩነትን ሳናመጣ ሁለቱንም አመነ፣ በእንጂልም አመነ፣ በዘቡርም አመነ እያለ እናንተ ግን አይ አሁን ዘቡር የለም ጠፍቷል ስትሉ፣ አሁን እንጂል ጠፍቷል ስትሉ፣ አሁን ሱፈል አንቢያ ጠፍቷል ስትሉ፣ ቁርአን ደግሞ አለ አመንበት እያለ እየመሰከረ እናንተና ቁርአናችሁ ራሳችሁ ሆድና ጀርባ ናችሁ። ታረቁ ከቁርአናችሁ ጋር። ስለዚህ ሁለተኛ ታላቁ ስህተት መጽሐፍ በእጃችሁ ላይ የለም። ስለ መንግስተ ሰማያት ኤው እብድ ያለው ብጥብጥ ያለው ሐሳቦችን ነው የምታቀርቡልን። ሰው ሰርቶ መንግስተ ሰማያት ይገባል ወይ? አይ አይደለም፣ በእናቱ ሆድ ውስጥ አስቀድሞ ተወስኖበታል ይላል ሌላ።
አዎ ሰርቴ ነው መንግስት ሰማት የምትገባ ይላል ሌላ። አይ እንደሱ ሳይሆን በመጨረሻው አንተ ስትሞት ላኢላሃ ኢለላህ መን ቃለ ላኢላሃ ኢለላህ ሙሐመድ ረሱሉላህ ሙኽሊሰን ቢቀልቢ ሰው ላኢላሃ ኢለላህ ከአላህ ሌላ አማልክት የለም ሙሐመድ የአላህ መልእክተኛ ነው ብሎ ህይወቱ ነፍስያ ስትወጣ ጀነት ይገባል ይላል። ኧረ ተው፣ የትኛው ነው የምንቀበለው? ሌላው ደግሞ እንደውም እስላም ብንሆን ሱፊይ ነው የምንሆነው ወይስ አህለ ሱና ወልጀማዓ ነው የምንሆነው ወይ ደግሞ ሰለፊይ ነው የምንሆነው ወይ ደግሞ ሱኒዎች ነው የምንሆነው? ቤት ያለው ነው። ለማንኛውም ሁለቱን ስህተቶቹን አንደኛ መንገድ ሁለተኛ ኪታቦቹን እንደጣላችሁ ገና እየፈለጋችሁ እንደሆናችሁ እወቁ። መንገዱ ኢየሱስ፣ ኪታቡ ደግሞ መጽሐፉ ደግሞ መጽሐፍ ቅዱስ ነው። ብሉይ ኪዳንና አዲስ ኪዳን ወይም ደግሞ አህዱል ቀዲምና አህዱል ጀዲድ ይባላል። አህዱል ቀዲምና አህዱል ጀዲድ ይባላል። ስለዚህ ይህን ካገኛችሁ ቀጥታ ያለምንም ጥርጣሬ በክርስቶስ ኢየሱስ ያመነው አሁን ኩነኔ የለባቸውም። በልጁ የሚያምን አይፈረድበትም። የማያምን ግን በአንዱ በእግዚአብሔር ልጅ ስላላመነ አሁኑኑ ተፈርዶበታል። ፍርዱም ይህ ነው፣ ብርሃን ወደ ዓለም መጣ፣ ሰዎቹ ስራ ክፉ ስለነበር ከብርሃን ይልቅ ጨለማን ወደዱት ይላል መጽሐፍ ቅዱስ። ኑ ውጡ ከጨለማ ባካችሁ፣ ኢየሱስ ብርሃን ነው። ማዛ የቁሉ ልመሲሁ አና ሁወ ብርሃኑ ልዓለም አልየሱአ ሁወ ብርሃኑ ልዓለም አልየሱአ ሁወ ብርሃኑ ሊነፍስክ። ኢየሱስ የህይወት ብርሃን ነው። የህይወት ብርሃን ይሆንለታል እንጂ ካቶ በጨለማ አይመላለስም ያለው ጌታ በቃሉ ታማኝ ነው። እባካችሁ ከዛ ድንግዝግዝ ውጡ። እኔና ጎበና እናውቃለን። በህልማችን እኮ ሴት እናገባለን ድሮ ሚስትም ሳይኖርን። ይህ አያተል ኩርሲ አዑዙ ቢላሂ ሚነ ሸይጣን ረጂም ቁል ሁወላሁ አሐድ አላሁ ሰመድ ለም የሊድ ወለም ይውለድ ብለህ ራስን ትቀባለህ። ነገር ግን ከቅዠት አታመልጥም። እኔ ከቅዠት ያመለጥኩት መቼ ነው? ኢየሱስን በቀመስኩ ቀን ነፃ ወጣሁ። ስለዚህ አንድ ክንን ልንገር እባክህ፣ ነፃ አውጪው ክንን ኢየሱስ ይባላል። ክኒኑ ክርስቶስ የአብ ልጅ ከሰማይ ወደ ምድር የመጣ ስለኛ እኛነትን የወሰደ መለኮቱን ሳይቀይር ሰውነትን ሳይቀይር በመስቀል ላይ የወጣ ስለ ሰው ልጆች ፍድዓ የሆነው ኢየሱስን ስትቀበሉ بغير شك ولا إنكار ولا تطيط ኡቱ ምንም ሳትጠራጠሩ ኢየሱስን መንግስተ ሰማያትን ሰተት ብላችሁ ነው የምትገቡት። ኢየሱስን ባገኛችሁ ጊዜ በጎ ይመጣል፣ ከሰማይ ይወርድላችኋል፣ ይመጣል፣ ይቀበላችኋል። ክርስቶስ ኢየሱስ ከኃጢአት ሁሉ ያነጻል። መጽሐፍ እንደምን የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ነው እንጂ ውዱዕ አንተ ሐፈረተ ስጋን ስለታጠብክ ሰባቱ ክፍሎች አካልን ስለታጠብክ መንግስት ሰማያት አትገባትም። ይሄንማ ቁርጥ አድርገህ ይወቅበት። አንድ ትታጠባለህ። አንዳንድ ሰዎች ያው ሙስሊሞች ይሄ ግንባራቸው ጥቁር ነው የምለው መጽሐፍ ቅዱስ ስለ ጥቁርነታቸው አስቀድሞ ነግሮናል። ራእይ ምዕራፍ 13 ላይ በግንባራቸውና በእጆቻቸው ላይ ምልክት አለባቸው ነው የምለው መጽሐፍ ቅዱስ። ሄሎ ብራዘር እና የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። መዳን በሌላ በማንም የለም። እንድንድንበት ከሰማይ በታች ከምድር በላይ የተሰጠን ስም አንድ ነው። ስሙ ኢየሱስ ይባላል። ኑ ከክርስቶስ ጋር ታውቁ፣ ክኒኑን ዋጡት። ኢየሱስ ነፃ አውጪው ግንባር ነው። ከጀሃነም የሚከልልህ ክርስቶስ ብቻ ነው። ሙስሊሞቼ ኑ አምልጡ። እስልምና በሁለት ሰው ነው የተጀመረችው። በመጨረሻው ዘመን ደግሞ ወደ ሁለት ሰው ነው የምትቀነሰውና ቶሎ ተቀነስ። ሙሐመድ ራሱ አስቀድሞ አውቋል እስልምና እንደምትቀነስ። ይኸው እኔ ወጥቻለሁ፣ ሙሐመድ ጎበናም ወጥተዋል። ቶሎ ኑ፣ ኢየሱስ ይመጣል። የሚገርማቸው ሙስሊሞች እኮ የሚጠብቁት ኢሳን ነው። ኢሳ የመጽሐፍ ቅዱሱ ኢሳን ባይሆን ሙሐመድን ሳይሆን ኢሳን ነው የሚጠብቁት። ሱራ 43 ቁጥር 61 ወኢነሁ ለዕልሙ ሊሳዓቲ ፈላ ተምተሩነ ቢሃ ወተቢዑኒ ሀዛ ሲራጡል ሙስተቂም። እርሱ ኢሳ ለሰዓቲቱ ለየውመል ቂያማ ለፍርድ ቀን ምልክት ነው። የሚመጣው ኢሳ ነው። የምትጠብቁት ኢሳ፣ የምታሳድዱት ኢሳ። አራ
ስጋን ትጠላለች፣ መረቆን ግን ፉት ፉት ታደርጋለች እንደምብላ በአማርኛው እንግዲህ ሰሚዎች በጣም እንትን እያሉኝ ነው። ስጋውንም መረቁንም አንድ ላይ ውደድ። ኢየሱስን የምትጠብቅ ሆነ ሙሐመድን ተው ይቅርብ። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ብቻው የሆንኮ አምላክን ያውቁት ዘንድ የላኮን ኢየሱስ ክርስቶስን ያውቁት ዘንድ ይህች የዘላለም ሕይወት ሙሐመድን ያውቁት ዘንድ አላለም። ሚካኤልና ጎርጊስን ያውቁት ዘንድ አላለም። ሉክ አብርሃምና ነው ማን ነው ሙሴና ኤልያስ መጡና ድምፅ ተሰማ። ሙሴ ሕጉን ኤልያስ ነቢያትን ወክሎ መጡ። ታውቃላችሁ በተራራ ጸሎት ላይ ጌታ ኢየሱስ በተለወጠባቸው ጊዜ ከዛ ድምፁ የተሰማ ምንድነው? የሚወደው ልጄ ይህ ነውና እርሱን ስሙት። አለቀ፣ ደቀቀ። እኔ ድኛለሁ። መዳን ከፈለጋችሁ እጃችሁን ስጡ። አረበኛን ስላወቃችሁና ቁርአንን ስላነበባችሁት ስለ መንግስተ ሰማያት በቂ ነኝ ብላችሁ ካሰባችሁት ያኔ ሂሳባችሁን ታወራርዳላችሁ። ነገር ግን ደሙ ዛሬም ትኩስ ነው፣ ታማኝ ነው፣ እየጠበቃችሁ ነው። ኢየሱስ ያድናል። ተባረኩ ወንድሞቼ፣ እግዚአብሔር ይባርካችሁ ጊዜ ስለሰጣችሁ። አሜን። አብዶ ተባረክ። አሜን አሜን አሜን።